በዓለም አደባባይ ላይ እኮ ወጣው ነው ኢትዮጵያን እያየን የትግራይ ደም ውስጤ ቢኖር በስሪንጅ መጥጬ አወጣዋለሁ ብለው ያሉት እኚህ ናቸው ብፁዕ አቡነ ጴጥሮስ። ዘረኛ ምን ነው ዝም ስላልን ነው እንዴ? የትግሬ ዘር ደሜ ውስጥ ቢኖር በስሪንጅ መጥጬ አወጣዋለሁ ብለው ያሉ እነኛው ምንድን ናቸው? ምንድነው ብለህ የምትላቸው? እኚህ የኦሮሞና የምን ቄስ የለውም ብለው ያሉ እኚህ ናቸው። ኦሮሞ ለቄስነት አይበቃም፣ ኦሮሞ ለጳጳስነት አይበቃም ብለው ያሉ ዘረኛ። እንግዲያው ብፁዕ አቡነ አብርሃም ጓደኛዎት አይደሉ? ያስታክሱልን፣ አርሶም ያስታክሱ። መስቀል አደባባይ ላይ ወጥቶ መጮ ብቻ አይደለም። ከኛ ጋር ፓስተሮችም ካሉ እናስታግሳለን። ኦሮሞ ቄስ መሆን አይችልም ብለው ያሉ ቪዲዮ እኮ አሰማለሁ። ናቸው እኮ ዘረኛ ማለት ነው። የትግሬ ደም ውስጤ ቢኖር በስሪንጅ መጥጬ አውጥቼ ደፋዋለሁ ብለው ያሉ እኮ ናቸው እኚህ ብፁዕ አቡነ ጴጥሮስ። አታምታቱም ስለዚህ መጣ ማለት ነው። ኦኬ እሺ፣ ብፁዕ አቡነ አብርሃም እሺ፣ እነኝንስ ያስታክሷ እርሶ ጀመረ አሰራት መቆስ ነው ባይዘው። ይሄ የፕሮቴስታንቲዝም እንቅስቃሴ እንደዚህ ቀላል አይደለም። ስማም ማይል ወርጋት ወረጋ እንዴ ዲፍረንት ነው። ያስታክሱ እነኝ ዱርዬ ይሄ አገር የለሽ እኮ እነኝ ያ ብፁዕ አቡነ ማርቆስ ኩተት አራሙጫ ይዞ መጥቶ የሚያፈስው ወይ የኛን ሰዎች እዚህ ሀገር አሁን በተላላለ ስማም ማይል ወርጋት አራሙጫ ያሉ ይሳደቡ የነበሩት ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ቤተክርስቲያን ስብከተ ወንጌል ኃላፊ ናቸው። እነኚህን ሁሉ ዱርዬ እያሉ የሚሳደቡ አባቶችን ያው መቼም እኛ አባቶችን ስለምናከብር በእድሜም አባቶች ስለሆኑ ማለት ነው ስርዓት መያዝ አለባቸው። እነሱ እንደፈለጋቸው እንዲያናፉ፣ ጴንጤ ግን ስለ ስዕል ተናገረ ብላችሁ ማለት እኛ ስዕል የቀደደችው ሴትዮ ማን ትክክል አይደለችም ብለናል። ስለ ስዕል ተነገረብን ብላችሁ ዋይ የምትሉ ገና በደንብ አድምቀን እንናገራለን። እኔ ስዕል እንዲቀደድ የእግዚአብሔር ፍቃድም አይደለም። እግዚአብሔር ፍቃዱ ወረቀት እንድንቀድ ሳይሆን ከሰው ልብ ውስጥ የስዕልንና የጣዖትን የቅርጻ ቅርጽን አስተምሮት መቀደድ ነው። በምን? በእግዚአብሔር ቃል ሰይፍ። እኔ በእጃችሁና በቢሎግ ስዕል የምትቀዱ ሰዎች እኔ ምን እንደምታተርፉ አይደለም፣ ትርፉ አይታየኝም። እኔ በእግዚአብሔር ቃል ሰይፍ፣ እኛ በእግዚአብሔር ቃል ሰይፍ በሰው ልብ ውስጥ የተሳለው መቅደድ ነው እና ክርስቶስ በልባችሁ እንዲሳል ብሎ እንዳለ ቅዱስ ጳውሎስ በወረቀት ሳይሆን በክርስቶስ ኢየሱስ ወንጌል ጌታ በሰው ልብ ውስጥ የታተመ እንዲሆን ወንጌል እንሰብካለን ደጋግመን። ስድብ ግን ከተባለ እንደዚህ አራሙቻ ማለት እኔ ለኔ ይገባኛል። ለገጠር ልጅ ማን ነው አራሙቻ? ፊታቸውን አጨማደው ስለተናገሩ ነው እንዴ? አራሙቻ ይበቀለ ብለው ይላሉ እንዴ? አራሙቻ እኮ ሳዘራው የሚበቅል ማለት ነው። ለኔ ለገበሬው በደንብ ይገባኛል። እሳቸው ማን ስለሆኑ ነው አራሙቻ ብለው የሚሉት? ኢትዮጵያውያንን ወገኖችን። ኢትዮጵያ እሳቸው ብቻ ናት እንዴ? የኔ አያትና ቅድመ አያት አጥንት አልተከሰከሰባትም ለሀገር መቆየት? አገር አልሰራም እንዴ ፕሮቴስታንቱ? ይህን ጥጋባቸውን ሽማግሌም ቢሆን እናስተነፍስላቸው ነበር በእውቀት ማለት ነው። ግን እንደ አባት እናከብራለን። ግን ከተባለ ይታገሱ ከተባለ እነሱም ናቸው መታገስ ያለባቸው። ምን እያሉ የሚሳደቡ ረጋ እንዱ ዲፍረንት ነው። ጉልበት እኮ ሞልቶናል። የዚህ ዱርዬ ይሄ እኮ አገር የለሽ እኮ አየ ጉልበት ሞልቶናል። ሊደባደቡ ማለት ነው። ይሄ ሽማግሌ ጳጳስ ሊደባደብ ማለት ነው። አየው ጉልበት ሞልቶናል ብሎ ምን ለመሆን ፈልገው ነው? ኦርቶዶክስ በቃ ቀን ጨልሞባችኋል አደባባይ ላይ። ምክንያቱ የራሳችሁ መጽሐፍቶች አዋረዷችሁ፣ የራሳችሁ ካህናት አዋረዷችሁ፣ የራሳችሁ ድርሳናት አዋረዷችሁ፣ አንገት አስደፏችሁ በዓለም አደባባይ። ልጆቻችሁ ኑ ግጠሙ ተብለው ሲባሉ እንኳን በእነዚህ መጽሐፍት አትጠይቁን እያሉ ልክ አራዊት እንዳየድኩላ ይዘላሉ፣ ይደነግጣሉ፣ ይባትታሉ። ስለዚህ በራሳችሁ በተጻፈ መጽሐፍት ካሜራ ፊት ለፊት ተከፍቶ ሲነበብ አስታክሱልን አይባልም። ስዕል የሚቀዱ ሰዎችን አቁሙ ብለናል እኛ። እውነቴን ነው የምላችሁ፣ አቁሙ። በዚህ ተጠቃሚ አትሆኑም።
እንደውም ለምን ሰራው ስራ ለወንጌል አገልግሎት እንቅፋት እየሆናችሁብን ነው ስዕል የምትቀዱ ሰዎች ማለት ነው። አቁሙ። ስዕል ወረቀቱን አይደለም የምትቀደው፣ አስተሳሰቡን አስተምሮቱን በሰው ህሊና ውስጥ በእግዚአብሔር ዕውቀት ላይ የተነሳውን የሰውን ሐሳብ ማፍረስ ማለት ነው። እሱ ነው። ኦኬ መጤ ኩተት አራሙቻ ይዞ መጥቶ የሚያፈስ እንደምታውቁት ይሆናል። ውሸታም አይደለም ውሸታም አጭበርባሪ ውሸታም የውሸታሞች ይቀመን ደጋ የውሸታሞች አንደኛ የብልጽግና ሰባኪ ነው። ቅሰታ ነው ያደረገ፣ ሰረቃ ነው ያደረገ። ሐዋሳ ላይ የተፈጠረውን ክፍተት ተጠቅሞ ሳንቲ ነው የሚሸቅለው። ወንጌል አልሰበከም። ፕሮቴስታንት ኮረንቶች ቢዝነስና ኢየሱስ የተንታታባቸው ገንዘብና ገንዘብ ጦርነት የከፈለባቸው ኪሳቸውና ነፍሳቸው የተንታታባቸው ስንቶች ኮዳሞች ባለቤ ስንቶች ይፈላል እስቲ የኛ ፓስተር የሆነ ከኛ ከወንጌላውያን አማኞች ፓስተር የሆነ አውደ ምሕረት ህዝብ አለበት ኦርቶዶክስንና አገልጋዮችን በዚህ ነው ያልክ አራሙቻ ኮተቶች ብሎ እየተሳደበ በሙሉ ወንጌል በመሰረ ክርስቶስ በተለያዩ አብያተ ክርስቲያናት የተናገረ ፓስተር ካለ አምጡ። ካልሆነስ ብፁዕ አቡነ አብርሃም አፎትን የያዙ እንደሚከታተሉ እናውቃለን። ጳጳሳቱ ሁሉ ጭምር ሳይቀር ከኋላ ተሰማላችሁ። አፋችሁን ዘግታችሁ ተቀመጡ። ፓስተሮቻችን የተሳደቡት ካለ የእናንተ ጳጳሳት አሁን እንደሚሳደቡት የዱርዬ ስድብ እንደሚሳደቡ የተሳደበ ጳጳስ ማለት ፓስተር ካለ አምጡ። አንድ አታመጡ። አንድ በየትኛው የህይወት ንጽህናችሁ ታመጣላችሁ? አንድ ካለ አምጡት። አምጡ። የፓስተሮቹን ስድብ ኦርቶዶክስን ተሳደቡበት ብሎ ያሉበት ካለ ቪዲዮ አምጡ። ለእኔ ከፍቷለሁ። እዚህ መክፈት ብቻ አይደለም፣ ያንም ፓስተር አምጥተን እንጠይቀዋለን። አንድ እኮ አልኩ። አንድ የዚህ ጎረምሳ የዚህ ዱርዬ እንዴት ነው እንደው እማይጀን ከለከኮ ነው የጎረምሳ እንዴት ደፈረ ነው እንዴት ባለገ ብልግና እኮ ነው። ሌዮናታን ነው ብልግና እኮ ነው ብለው የሚሉት ገድለ ተክለ ሃይማኖት ተቅማጡና ቀዘኑ በተነበበበት ለምን አነበበ ነው እንዴ? እራሳችሁ ናችሁ እኮ የጻፋችሁት። እራሳችሁ ጽፋችሁ ስታበቁ በሊቃውንት ጉባኤ ታጌት ተመረመረ ብላችሁ ካበቃችሁ በኋላ መጽሐፉ ሲነበብ እንደዚህ እየወጡ መደንፋት ምን የሚሉት ነው? ተቅማጥ ብሎ የሚለውትን መጽሐፍቶትን ያርሙ። ራሳችሁ ናችሁ የጻፋችሁት። እንዴት ደፈረ እማይቴን ከለከ መጽሐፉን የተነበበው መጽሐፉን እኮ ያሳተማችሁት ህዝቡ አንብቦ በረከት እንዲሳተፍበት ነው አይደል? ይሄ መጽሐፍ ቅዱስ አንብቦ የማያቀን ህዝብ አንብብ ብላችሁ ትሉታላችሁ። ቅዘን ብሎ ሲሉት አሜን ይላል። ኩስ ብለው ሲሉት አሜን ይላል። እኛ ደግሞ እንዴት ነው በቅዘን የምታምነው? ቅዘን እንዴት ከክርስቶስ ኢየሱስ ደም እኩል ይሆናል ብለን ያለው የአቡነ ተክለ ሃይማኖት ተጽፏል። አታስተባብሉትም። ይሄን ስድብ ከሆነ ያው እነሱ የሚሳደቡትን ዝማለኝ ቁርየነት ማፈያነት ነው። ዮናታን ተኩላ የበግ ለምድ ለብሶ ግን መጥቶ አሁን ተኩላው ገፈፈ ማንነቱ ታወቀ። የፓስተሮቹ ያልገባችሁ በነገራችሁ ላይ ማለት ነው ድንቁረው እኮ አንድ ተራ ሰው ያልተማረ ምንም የማያውቅ ሰው ስለመቤታችን ቢለፈልፍ አይደንቀንም። ታጋንንት ከመናፍቃን የተሰወረች ናት እሷ። የመስዋዕት የክቡ አይደል በአልባሳ አባጊ እና ለማን ነው ያደል እንደ አንዱ ቀበሮ ሌላ እኮ አይደለም። እኛው የምናወራው ጉርጋት ደፈረን ነው ያለ ተከሻ ለተከሻ ተነካካን ነው የምንለው። ገና በጣም ብዙ የተጻፉ መጽሐፍቶቻችሁን እያነበቡ ድፍረት ከሆነ ገና በጣም ብዙ የሚደፍሯችሁ አሉ ማለት ነው። ምን መጽሐፍቶቻችሁን በዓለም አደባባይ ላይ እያሰጣን እኮ እያሳየን ነው። እንኳንም ይሄ ሶሻል ሚዲያ መጣ። ገልጬ ካሜራ እንደዚህ አዙሬ ቪዲዮ እንደማሰማ ገልጬ መጽሐፍቶቹን ጥርስ ከምላስ ግዕዝ ከአማርኛ ገጽ አማርኛ ያለበት የተጻፈበት ማን እንደጻፈው የት እንደታተመ በማፍቃድ እንደታተመ አውጥተን ከወንጌል እውነት ጋር ይጣረሳል አይጣረስም? ህዝብ ምን ትላለህ? ፍረድ። ኦርቶዶክሳውያንስ እየነቁ ነው። ተኝተን ብለው ያሉት ጳጳሳቸው ናቸው፣ ግን ህዝቡ እየነቃ ነው።
ፓስተር ዮናታን አፍንጫ የራሱ መዓዛ የለው። አፍንጫ የሚያሸት ሜዳ ያለ ቆሻሻ ነው የሚያሸት። ምክንያቱም አፍንጫ ራሱ መዓዛ ስለሌለው ነው። አፍንጫ ናቸው እነሱ። የራሳቸው መዓዛ የላቸውም። የቅዱሳን መዓዛ የላቸውም። ቁርጥ አባታቸው ሰይጣንን ይመስላሉ ማለት ነው። ማነው ተሳዳቢው? መንፈሳዊ ጥቃትም ተከፈተብን። ይሄ ሃይማኖት ስህተት ነው ተብሎ መናፍቃን በር ተከፍቶላቸው በጀት ተመድቦላቸው ሁሉ ነገር እየተደረገላቸው ዘመቻ ተካሄደ። እንዲያውም የጣዖት አምልኮ ኦፊሻሊ ፖለቲካ ድጋፍ ማግኘት ጀመረ በኢትዮጵያ ውስጥ በኦርቶዶክስ ማለት ነው። ከዝንብ ማር አይጠበቅም እንደሚባለው ምንጊዜም ከመናፍቃን ምንድነው የምንጠብቅ? ምንም አንጠብቅ። የዲያብሎስ ልጆች የግብር ልጆቹ ዳሪዮስ ወንድም የመቅዶኒዎስ ታናሽ የንስጥሮስ አበጋዝ አንተ የናቡከደነጾር መልእክተኛ የሰዶም ነጋሪት መቺ ወይነህ ከገሞራ አንተ ሰዶማዊ አንተ የገሞራ ልጅ ስድብ ስሙ ሰይጣን ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ። የዚህ ዘመን መናፍቃን እግዚአብሔር ሲረዳ መሀይሞች መሆናቸው ይሄ የመናፍቅ ጸሎት የእንስሳ ነው። ወዳጅ ፕሮቴስታንት እምነት መሰረት የለውም። ተስፋው ምድራዊ ነው። ወዳቸው ክብራቸው አምላካቸው ነው። ዘበነ በጣም ተናግሯል እዚህ ጋር ከዝንብ ማር አይጠበቅም ምናምን ስድብ። እንግዲህ ስም አለ ብራዘር ጆኒ ስቶፕ ኢት ካን ዩ ሪሙቭ ዘ ኤርፎን ያ ቴንክ ዩ ሎክ ሆዳቸው አምላካቸው ነው፣ ክብራቸው በመኖራቸው ነው አለ። እውነት እኮ ነው። ኤርቢ ከዝንብ ማር አይጠበቅም ማለት ዝንብ ናችሁ እያለ ነው። ዝንብ እናት አለ ኦኬ። ሆዳቸው አምላካቸው ነው ብሎ ያለው እንዴ! ስንት አይነት እኮ ዘኬ መሰላችሁ የሚመጣው ሙሉ ወንጌል ቤተክርስቲያን መሰረተ ክርስቶስ ቤተክርስቲያን የሚገባ የሙት ዓመት መታሰቢያ እኮ አንድ ማጥ ጠላው፣ አረቂው፣ ጋሙ እንዳለ እኮ ነው በቃ የሚመጣው። ድሮ ኦርቶዶክስ ቤተክርስቲያን ቄሶች ነበር የሚሄደው። አሁን ለፓስተሮቹ ሆነ የሚመጣ የሙት ዓመት የ40 የ80 የተባለ ማለት ነው የጉዞ ፍትሃት። ይሄው የቃለ ሕይወት ቤተክርስቲያን ፓስተር ሁሉም ይመጣው ድሮ ኦርቶዶክስ ቤተክርስቲያን ነበር የሚሄደው። ሆዳቸው አምላካቸው ነው አላለኝም። አይ ዘበነ የጴንጤ ፓስተር እንደናንተ ጉዞ ፍታት 7 40 12 80 ሙት ዓመት እያለ የሚጠርግ ሆዳም አይደለም። የጴንጤ ፓስተር ሆዳም አይደለም። ሆድ ከተባለ ኦርቶዶክስ ቤተክርስቲያን ነው ያለው። እኛ እንናገር። ከእናንተው ጋር አብረን ስንበላ ነበር በአንድ በተዘዋዋሪ መንገድ። እኛ እንናገር። የጴንጤ ፓስተር መድረክ ላይ ከሚቀርብለት ውሃና ምናልባት ሲወርድ አንድ ለስላሳ ሰው የሚጋብዘው ካለ እሱ ብቻ ነው። ጌታ ኢየሱስ ምስክር እኮ አልኩ። በደንብ ያየኋቸው ማለት ነው። መድረክ ላይ ስንቆም ልናገለግል ስንል የሚቀርብልን አንዳንድ ቦታ ላይ በለስ ከቀና ሚሪንዳ ከውሃ ጋር ቀላቅለው ይሰጠዋል። ካልሆነ ግን በእንትን በብርጭቆ ውሃ ነው የሚቀርብልን። በቃ እሱንም እንደኔ አይነቱ ሰባኪን የዞር ብዬ አይቼውም አላውቅም። ሚሪንዳ ማቅረብ ምንም ዞር ብዬ ነው ጠጥቼ አላውቅም። ራሱ እንደዚህ እያገለገልኩ በእውነት አይመጣልኝም። ብዙ ጊዜ ግን እሞክራለሁ እንደዚህ ለመጠጣት ማለት ነው። ሳልጠጣው ነው የሚመጣው። ከመድረክ እስከወረድ በኋላ ፓስተርዬ ጌታ ይባርክህ ስላካፈልቀን ካል ጌታ በአንተ በኩል ተናግሮናል እግዚአብሔር ይባርክህ ብለው ወገኖች በተቀደሰ አሳሳም ሰላምታ ተሰጣቶ ከዛ ወደ ቤቱ ሄዶ ሚስቱ ያንተከተከችለትን ግንፍሌ ሽሮ ነው የሚበላው። በወቅቱ እኔ ያኔ አገር ቤት በነበርኩበት ሰዓት ላይ ሚስት ሳላገባ በፊት ከዛሬ 16 ዓመት በፊት ማለት ነው በነበረኛ አገልግሎት እንደኔ አይነቱ ደግሞ ሄዶ አልጋው ላይ በጌታ ሰላም ይተኛል ማለት ነው። እንደውም በዚህ እነዳጊ ሳይሻሉ አልቀረም። እነሱ ዘምረው ጓደኞችም ስለነበሯቸው ተጠራርተው የሚሆን ማኪያቶ ይጠጣሉ።
በቃ የለም። ከማኬቶ የዘለለ ነገር የለም። ዘማሪም በለው ምንም። ኦርቶዶክስ ቤተክርስቲያንስ አባታችን ጉሮሮትን እንዲያረጥሙበት ተብሎ እኮ ገና ሲወጣ ደጀ ሰላም ብቻ ብራዘር 4 አይነት ጠላ ነው የሚጠብቅህ። ገፈቱ የጠለለ ያልጠለለ፣ ጉሹ የበዛ ያልበዛ እየተባለ ማለት ነው። ዘኬው የክርስትናውም አለ፣ የሰንበቴውም አለ፣ የሙት ዓመት መታሰቢያውም አለ። ትዝታዬንማ ትቀስቅሱብኝ ወንድሞቼ እናቶቼ። ዳቦ የትኛው ይሻለዎታል? ብፁዕ አባታችን የተፈተገው ይሻለዎታል ወይስ ያልተፈተገ? አሁን ይሄን ልብስ የተነጠፈው የለም፣ እውነቴን ያ ፎቶ የለም። እንደ ልብስ የተነጠፈው ዘኪ አለ ያሳያል። እንደዚህማ ሆድ ልታስብሱን አይገባም ነው። ሆድ ልታስብሱን አይገባም። አሁን እኔ ስለ መብልና ስለ መጠጥ ብሰብክ የኦርቶዶክስ ቤት የሚበላውን ብሰብክ ያው መቼም ሆዱን የሚወድ ሰው ሊሄድ ብሎ ቢል ስንት ጴንጤ ባክ ሊያደርግ ይችላል። መብሉን ብቻ ብሰብከው ማለት ነው። በመድኃኒዓለም እንደዚህ እኮ ይታይ። እስኪ አሁን እንጀራ እኮ ተረፍርፏል። ቀይ አልጫ፣ አጥንቱ ሁሉ፣ ስጋው፣ ቁርጥ ከፈለክ በልተህ ከፈለክ በአቁፋዳ ይዘት መሄድ ትችላለህ። አገልጋዮቹን ብትቆጥራቸውና እንጀራውን ብትቆጥረው ቁጥሩ አይመጣጠንም። አሁን ገና ወደ ናስ ባስኮ ታውቃለህ። አይ ተው የእኛ ነገር ጴንጤነት አያዋጣም። ምንም የሆነ መብል ጉዳይ ከሆነ ጴንጤነት ቤት አያዋጣም። እውነቱን ልንገርህ፣ ጌታ ይባርክ ብላ በሻይ እንትን ምንድነው ጠዋት ተመርቶ ከሰዓት መርካቶ ብሎ አቦ ወለድ ነው የሚሰጥህ ጴንጤ ማለት ነው። በሻይ እሱንም ዓመታዊ የአንድነት ቀን ተብሎ በሚባልበት ማለት ነው። ደግሞ ላብላ ብሎ ካለ ጴንጤ ያበላል። እውነት ለመናገር ማለት ነው። እንደዚህ ግን ቸርች ድረስ እንደዚህ አምጥተውልን እኔ አላየሁም በህይወት ዘመኔ። ጴንጤ ከሆንኩበት ጊዜ ጀምሮ እንዲህ አይነት አነጣጠፍ መሰረተ ክርስቶስ አልሄድኩም። ማነው ሄጃለሁ። አዳር ፕሮግራም እንኳን አድሬ የፋሲካ አዳር መሰረተ ክርስቶስ ነበር ማድረው እዚህ ምስራቅ አጥቢያ ገርጂ ሆስፒታል ጋር ማነው ገርጂ ኢምፔሪያል ሆቴል ጋር ያለው ማለት ነው። ወደ እኩለ ሌሊት አካባቢ ወንጌል ተሰብኮ ድራማ ታይቶ ምናምን ነገር የሻይ ጊዜ ይባላል። ዳቦ ነው፣ አንድ ዳቦ ቁርስ ቆርጠው ይሰጡ ነው የነበረው ማለት ነው። እሱ ራሱ መገኘቱ በእውነት ትልቅ እንትን ነው። ባይዘ ጴንጤ ማያበላ ስስታም ሆዳም ሆኖ አይደለም። ላብላ ብሎ ካለ ጥምቢራ እስኪዞር ድረስ ወስዶ ያበላል። ኤርሚያው ግን ታዲያ አሁን ጥያቄው ሆዳቸው አምላካቸው ሲል የትኛው ሆድ ነው አምላኩ? ይሄው እንደዚህ ተንጠልጥሎ ቢኒያም ምን እያልክ ነው? አግዳሚው ጠረጴዛ እስኪንቀጠቀጥ ድረስ ይሄ ሁሉ እንጀራ ምንድን ነው? አሁን ይሄ እኔ አሁን ፓስተርነት ያዋጣል ወይ? በዚህ ጉዳይ ነው የምልህ። ወንጌላዊነት እኮ አያዋጣም በዚህ አይነት ስታየው ብራዘር። የኛ እህቶች ሁሌ እንዳልኩት ቸርች ሲመጡ መጽሐፍ ቅዱስ ነው ይዛ የምትመጣው። በቃ ሻሿን ሸባር ጋር ፀጉሯን ጎፈሬዋን አበጥራ መጽሐፍ ቅዱስ ይዛ የምትመጣው። የኦርቶዶክስ እናቶች እኮ ሲመጡ ብራዘር የሚጠጣ ነገር ይዘው ይመጣሉ፣ የሚበላም ነገር ይዘው ይመጣሉ። ታዲያ ማን ነው ሆዱን የሚወድ? ማን ነው ሆዳቸው አምላካቸው ተብሎ የሚባል? እኛ መሆናችን በጣም ያስቀኛል። ጴንጤ መሆኑ በጣም ያስቃል። ሊበሉ ነው እንዴ? አላየሁትም ነበር እኮ። አንተ ነገሩን ዓለሙን እኮ ከተውኮ ቆይታል ወንድምነት። አላየሁትም የምር እንዴ? የኔ ቢጤ ያለ ሆዳቸው ውስጥ ፌስታል ይዞ እንደዛ መሆን አለበት። እስኪ አሁን ይሄን ማንም ጨርሰው የእንጀራው ቁጥርና የህዝቡ ቁጥር አይመጣጠንም። ይኮ እርሚ ጠረጴዛ ላይ ነው እንደ ምግብ ነው አይደል? ታዲያ ጠረጴዛ ላይ ነው፣ እንደዚህ ጠረጴዛ ላይ ነው የሚሰጣለን። ግን እኮ በጣም የሚጣፍጠው ወንድምነት፣ በጣም የሚጣፍጠው
እንጀራ እንትን ጅምላ ጭፍጨፋ ሲደረግባት ማለት ነው። እኔ ጌታን እንትን ሳሏሽ የማውቀው ምንድን ነው ቁጭ ብለው ቄሶቹ ለሰዓታት ነው የሚበሉት። ባይዘው ለሰዓታት እንደዚህ ቶሎ ጎረስ ጎረስ አድርገው አይነሱ ከሚጠጣ ነገር ጋር ነው ቁጭ ተብሎ ለሰዓታት ይበላል። እንደውም አባባል ሁሉ አለ። ይሄ ለማሳቀቅ ማንንም አይደለም። ምን እንደ ቄስ ወደ ጎን ሆድን እያሸ ትበላለህ ይባላል። አንዳንዴ ለምን እያደላደልክ ማለት ነው። እነኚህ ሰዎች ናቸው ሆዳቸው አምላካቸው ብለው ጴንጤ ላይ አፉን የሚከፍተው። ይሄ ሰውዬ ታያል እንደ ፍራሽ አንጥፎ የሚበላው። ኤኒዌይስ እሺ ኦኬ። ስለዚህ ሆዳቸው አምላካቸው ብሎ ስላልዘበረ ማለት ነው። ማን ነው ተሳዳቢ? በእውነት ኤርሚ አቤት። ማን ናቸው? እኛ አቡነ ሕፃን ናቸው ምናምን የማርያም ምስል ይዛችሁ ወደ መስቀል አደባባይ እንዳትመጡ ያሉት እሱ ቪዲዮ አለ። እኔ የለኝም። ብሩኬ እሱ ነው እንደ ለካው የአቡነ ሕፃን የእሳቸውን የላኩት ግን ዳጊ የተናገረበትን አይደለም። ይሄ አለ ወይ ማርያም ምስል ይዛችሁ እንዳደራ እንዳትመጡ ብለው ያስጠነቀቁበትና ከስር ኮሜንት ላይ ድሮም ከሕፃን ምን ይጠበቃል? እኔ ቆይ እስኪ እናየዋለን። ድሮም ከሕፃን ምን ይጠበቃል አሉ። በኋላ እኔ ምን መጣልኝ መሰለ? ኧረ ይሄ ነገር ሕፃኑ ጨርቆስ እንዳታስከፉት አልኩኝ። በኋላ በውስጤ አንዱን ሰድባለሁ ስትል እኮ አንዱን እየሰደቡ ተቸገሩ እኮ እና ቪዲዮ ልክልሃለሁ። ኦኬ። አቤት ዳጊ ለካ ሕፃኑ ቂርቆስ የሚባለውም አለ። ኤንዌይ ስለዚህ ብፁዕ አቡነ አብርሃም የተናገሩት እውነታቸውን ነው። ኦኬ ምንድነው እውነታቸውን ነው ብያልኩትኝ? እውነት ነው ብለው የተናገሩት ለሳቸው እውነተኝነት ነው። እውነት ነው። እውነት ግን የሚሆነው ዓለም አደባባይ ላይ ወጥቶ ሲመሰከር ነው። የጴንጤ ፓስተር ኦርቶዶክስ አገልጋዮችና ቤተክርስቲያንን የዚህን ያህል እያጠለሹ የተሳደቡበት አንድ መረጃ ያመጡን ቪዲዮ አንድ። እነሱ ግን እየወጡ ይኸው አሁን እንዳሳየኋችሁ አንድ መዓት ስድብ አለ። እኛ እያደረግን ያለነው ምንድነው? መጽሐፍትን ገልጦ ነው እያነበብን ያለነው። ታሪካችሁ ኑ ተጠይቁ እስኪ የምትሉትን ታሪክ ተጠይቁ። ምክንያቱም ይሄ ታሪክ በአንድም በተዘዋዋሪ መንገድ የእኛም ታሪክ ሆኖ ስለነበር ማለት ነው። ኑ ተጠይቁ፣ አትፈሩበት። ለምሳሌ አሁን የዚህ የንግስት እሌኒና የመስቀሉ ታሪካዊ አመጣጥን ለምን ሰው ያፍርበታል? ኦርቶዶክሳዊ የሆነ ሰው የምታከብሩት በዓል አይደል በየዓመቱ? ታዲያ ስለዚህ በዓል ታሪካዊ ዳራ ለምን አታስረዱም ቀርባችሁ? ጴንጤ እንደዚህ ነው እየጠየቃችሁ ያለው። በቃ ስለ ስዕላትም ከሆነ ስለ ስዕላትም እኮ አየን። ስዕላት የሚቀዱ ሰዎችን እኛ ትክክል አይደለም መቼም ቢሆን አልቀበለውም። ስዕልን ወረቀት በእጅ በመቅደድ የምታመጣው ለውጥ ስለሌለ ከዚህ ይልቅ በሰው ሕሊና ውስጥ ስለ ስዕል አስተሳሰብ ያለውን ስለ ስዕል አመለካከት ያለውን በእግዚአብሔር ቃል እውቀት መቅደድ ነው የሚሻለው ነው የምለው። ጸጋ ይብዛላችሁ። በጣም ብዙ አበዛው። ጌርሳም የምትለው ነገር ካለ አጠቃላይ ማለት ትችላለህ። ከዛ እናንተ ቀጥሉ። ጸጋ ይብዛላችሁ። ተባረኩ። እየተቀባበላችሁ ማለት ትችላላችሁ። ቴንክ ዩ። ኦኬ አንተ በተናገርከው ላይ ምንድነው አንደኛ የጠየቀው ጥያቄ አለ። የኛ ፓስተሮች እንደዚህ መቼ ይሳደባሉ ላልከው ይኸውላችሁ እዚህ ያላችሁ ብዙ ህዝብ ነው ያለው። እኔ እንግዲህ ከ30 ዓመት በላይ በጌታ ቤት ኖሬያለሁ። 33 ወይ 34 ሜን ላይን ቸርች ላይ አይደለም ለመሳደብ ኦርቶዶክስ የሚባለውን ስም ሰምቼ አላውቅም። አንሌ ሰዎች ሲመሰክሩ በምስክርነት ምዕመናን ሲመሰክሩ ከጠቀሱ ካልሆነ በስተቀር ፓስተሮች ኦርቶዶክስ እንኳን አይሉም። እንኳን ለመሳደብ ይቅርና ኔቨር ሰምቼ አላውቅም። ይሄ እውነት ነው የምናገረው። ሜን ላይን ቸርች ነው የምለው። ይሄ እንትን ራሳቸውን ቪዥነሪ ምናምን ብለው ከከፈቱት ውጪ ሜን ላይን ቸርች በፍጹም ኦርቶዶክስ የሚባለው ስም ተጠርቶ አያውቅም። እነሱ በኦርቶዶክስ ላይ ፓስተሮች ምናምን ለምን ቢባል ጀነራሊ ኦኬ ለምን ካላችሁኝ ይሄንን ምናልባት እንትን ልትሉኝ ትችላላችሁ። ያልዳነው ወገን ያልዳነው ብለን ነው ጀነራል አድርገን የምንናገረው ወንጌል ስለማድረስ። ይሄ አሁን እንደምንናገረው በተለያየ ነገር የተጠላለፈውን እንዳለ እስላም ቢሆን ኦንሊ ጂሰስ፣ ኦርቶዶክስ፣ ካቶሊክ፣ ጆቫ ሁሉ አንድ ካቴጎሪ ውስጥ ነው ያልዳነው ብለን እንጂ ኦርቶዶክስ ብለን አድሬስ ፓስተሮች የማያነሱ
ኢቭን እንኳን ኢቫንጀሊዝም ጓዳ ውስጥ እንኳን ስንነጋገር በኢቫንጀሊዝም በኮሚቴነት በተለያየ ነገር አገልግያለሁ። ኔቨር ኦርቶዶክስ ብለን አናውቅም። ይሄ ነው እና እኛ እነሱ እንደሚሉ ፓስተሮቻችሁን አቁሙልን ምናምን የሚባል ነገር የለም። ሁለተኛ ለምንድን ነው ይሄ ሁሉ አሁን ይሄ ሁሉ የሆነው? ለምንድን ነው እነዚህ አሁን ዳጊ ደግሞ ሌላ ያመጣብናል። ሌላ እንትን ምንድነው ህፃኑ ቄርቆስ ለምንድን ነው ይሄ ሁሉ ዊንዶ? በደንብ አድርጋችሁ አእምሮ ያለው ካስተዋለ ሰውን ከክርስቶስ ኢየሱስ አእምሮን ወደ ሌላ ለማድረግ በቃ ክርስቶስ እንዲታወቅ እንዲሰበክ ወደ ክርስቶስ እንዲመጣ እንዲድን አይፈልጉትም። አንደኛ ሰው በእነሱ ዲፔንድ እንዲሆን ነው የሚፈልጉት። እነሱ የሰሩት ትምህርት ውስጥ ነው። ለምሳሌ አሁን መገዘት እገዝታለሁ አስራለሁ ከየት የመጣ ነው? መገዘት ማሰር የሚባል ነገር የላቸውም፣ ስልጣን የላቸውም። እሱንም ማየት እንችላለን። ከዚህ በፊት አይተናል መሰለኝ። እና ገዝታለሁኝ እኔ ይፍታህ ምናምን ውሸት ነው። እና ከዚህ የተነሳ ሰው በእነሱ ላይ ዲፔንድ እንዲሆን ስለሚፈልጉ አሁን ያው ስለ ውስጥ አዋቂ ስለሆነ ኤርሚያስ አሳይቶናል እንዴት አድርጎ አገልግል ተዘርግፎ ምግቡ እንዴት የሚያሳሳ ነው ወገኖች። ምግብ ያው ስለምንወድ ያንን ነገር ስለለመዱና ብዙ ጥቅም ስለለመዱ ከዛ አንፃር ይሄንን ይዘውታል። እና ስለ ኢየሱስ ከተባለ ግን ይሄው ዘማርያም መጥቶ ኢየሱስ የሚባለው ስም ሲጠራ ያስጠላኛል ብሏል። አሁን የተመለሰው በተለያየ ምክንያት ይነገራል። ማነው ዘማሪ ሐዋዝ ራሱ እኔ ቪዲዮ ሰርቼበታለሁ። ዘምሬ ስወርድ ስለ ማርያም ስለ ፍጡራን ስላልጨመረ ከመድረክ ስወርድ ሰው ከመድረክ ሲወርድ ውሃ በስሜ ያላጠጣችሁት የሚለው እኮ ያ ነው። አገልግሎ ነው። አገልጋዮች ውሃ ይቀርብለታል እንጂ ይመታል። እና ከበው ሊደበድቡኝ አለ። ራሳቸው ኦርቶዶክሶች ምን ነው ስላቸው መናፍቅና ለምን ስለ ፍጡር ስላልዘመረ ማለት ነው። እና ኢየሱስ ሲባል ምን ነው ኢየሱስ ማለት በዛ የተባለበት ቤት ነው። እና አሁን ውጤቱ ምንድነው? አሁን እንደዚህ ምን እንትን አደረጋቸው? አደባባይ ላይ ወጥተው ያዙልን ምናምን እንገላለን እንደገና ትከሻ ለትከሻ አሁንም እኛን እንደ ጭሰኛ ነው የሚያዩን። እንደ ጭሰኛና እንደ ማይኖሪቲ ነው የሚያዩን። ይሄንን ከአእምሮአቸው ድሊት ሊያደርጉ ይገባል። እየወረስናቸው ነው። አክቹአሊ እነዚህ ጥቂቶች ናቸው እንደዚህ ያልዳኑት ጳጳሳት ናቸው እንደዚህ የሚፎክሩት እንጂ ብዙ ጳጳሳት ድነዋል። መርጌታ በዚህ በግልጽ አንተ ቤት ይሁን ማቤት ነው የሰማዋቸው። ክብር ለጌታ እንዴ እንትን መብላት እኮ ምንድነው እየበሉ ነው ቅዳሴ የሚሄዱት እና በዓላትን እኮ ማክበር ትተዋል ብዙ ጳጳሳት ብለውናል። ውስጥ ለውስጥ መምህራን ጳጳሳት ጠቅላላ ድነዋል። እኔም ደግሞ የውስጥ ሌላም ኢንፎርሜሽን አለኝ። ያንን ለወደፊቱ ሰው እንትን ባይ ኔቸር ኮንፊደንሻል የሆነ ነገር ኮንፊደንሻሊ መያዝ ስላለብን ነው እንጂ ውስጥ እሱን ሰውን እየዳነ ነው። እንደገና ሌላውም አሁን እዚህ የሚሳደቡት ሁሉ የጊዜ ጉዳይ ነው። እኛም እንደዚህ አድርጎን ነበር። አሁን እየመጡ ስላትን አትንኩብን መስቀላት ምናምን የሚሉት ሁሉ ጥቂት ሲቆዩ እነሱ ራሳቸው እዚህ መጣላቱን ትተው እዛው ማን ነው የሚባለው ቦታ አውደ ምህረት ላይ ነው የሚተናነቀው። መተናነቅ ይጀምራል። ህዝቡ ቤተክርስቲያን ውስጥ መተናነቅ ይጀምራል። ወደ ወንጌሉ ተመለስ ታያላችሁ። አሁን ብዙ ቪዲዮዎች ይመጣሉ ታያላችሁ። ቅዱኝ ይተናነቃታል። እዛ ጋር ተረትን አስወግድ ያለፈው ትውልድ ይበቃል ይላል። መተናነቅ ይጀምራልና አሁን መቶ ይፎክራሉ። መስቀል አደባባይ ላይ መስቀል የሚያከብር ከሆነ መንፈሳዊ ከሆነ ምን አስፎከረው? መሪ አባት ናቸው። ምንድነው ዛቻ? ምንድነው እንደ አይሲስ እንደ አልካይዳ በቃ እንትን በሉ የሚለው? እኛ ምን አጠፋን? እውነትን በማስረጃ ነው አምጥተን የምንወግተው። እነሱ ግን ስለኛ ይዋሻሉ። እውነትን አምጥተን ሞግቱ ሲባሉ የውስር እየገቡ እንዴ ሊቀ ሊቃውንት አይደል እንደ የመጡት አንድ ቀን ሊቀ ሊቃውንት ቀለመ ወርቅ ማናቸው የሚባሉ ናቸው የመጡት እኮ ሊቀ ሊቃውንት ይላሉ። ደግሞ ሊቅ እንኳን አትባሉ ተብለው መተው ስር እንትኔን ምንድነው ተማሪዬን ላስለቅቅ መጣው ቄስ እኮ ነው ተማሪያቸው ላስለቅቅ መጣው ብለው ራሳቸው ፔጅ ላይ ሲያወሩ ሰማል። ሊያስለቅቁ እንትን ሊሉ ተያዘባቸው እዚህ። ስለዚህ ገብታችሁ መሞገት ነው። እኛ በማስረጃ መሞገታችን ይቀጥላል። ጦርነት ካስነሳችሁ አስነሱ እና በቅድስና በጽድቅ እውነቱን ይሄ አፖሎጀቲክስ ያለ ነው፣ በአለም የተፈቀደ ነው። እንቀጥላለን። ማስፈራራታችሁ ምንም ያደርግ ነገር የለም። መንግስትን ታስፈራራላችሁ። መንግስት ምን ያደርግ እንዴ? እናንተን እንደታገሰ እኮ ማንንም አልታገሰም መንግስት። ይሄ መንግስት ጀስት ወንጌላዊ አማኞች ስለሚበዙ ነው። ዳንኤል ክብረትም ያው ሲሰድበን ኖሮ ይሄ አሁን ሊጠመቅ ነው የሚል ወሬ ሰማን። ምክንያቱም ምን ይደረጋል ቢሄድም እኮ ይሄ እንትን አልቆ ቢሄድም አይቀበሉትም። ተኩላ እጅ ስሞ ምናምን ይሁዳ ሲሉት ነበረ።
ጌታን ተቀበለ። ጠቅላ ተቦርቡሯል። እሱ ዳንኤል ክብረት አሁን በግልጽ ነው የሚጠመቀው። በቃ ተስፋ ቆረጠ እና ይሄው ነው ያለው አማራጭ መታደስ ነው። ዝክረ ንቅያ ላይ ያሳለፋችሁትን ሕግ ተግባራዊ ያድርጉት እንዴ! በሃይማኖታችን፣ በስዕላታችን፣ በህንጻ አሰራራችን፣ በበዓላታችን ሕጸጽ ገብቷል ለ421 ዓመት ከ1596 ዓመተ ምህረት ጀምሮ ምን ትሰሩ ነበር? ሕጸጽ እኮ ማለት ስህተት፣ ሃይማኖታችን ማለት እኮ እምነት እኮ ነው። ዋናው ትምህርት ነው ሕጸጽ የሌለባት ንጽሕት ቅድስት ሲሉ ቆይቶ መተው በዝክረ ንቅያ መምህር ዳንኤል ሕጸጽ ገብቶብናል ለ421 ዓመት ካቶሊክን ብሌም አድርገው። ስለዚህ መታደስ ነው ያለው አማራጭ። ወደ ተሐድሶ ቪዲዮ ሰርቻለሁኝ። ጎረምሳው የሚካኤል ልጅ ኢዮብ የሚባለው ጎረምሳ የሚሳደበው እሱ የጻፈው አለ። ድል በድል ተርኮታል። ተሐድሶ ያስፈልገናል፣ ጠቅላላ ተበላሽተናል ከላይ እስከታች ብሎ ኢዮብ ዘሚካኤል ቪዲዮን ሰርቻለሁ። በቆንጆ ሁኔታ ድል በድል መምህር ድል በድል ተርኮታል። ተሐድሶ ያስፈልገናል የሚል ከነሱ ድምጽ ይሰማል። እኛ ስንናገረው ነው እንዴ ስህተቱ? እንዴ አኬ የሆነ ነገር ተናግሮ እኮ ሲነሱበት ጠቅላላ ኦርቶዶክስ ሲነሱበት እኮ መተው የጎጃም ህዝብ አይጸድቅም ያለውን ይሄን ገድል ልቀበልልህ ነው አለ ጋዲሳ። እንደገና ደግሞ ማርያም ገና እዚህ ያለች በምድር ያለች በደማስቆ ምድረ በዳ ጳውሎስን ሳውልን ተገናኘው እየተባለ የታሪክ ተዛንፎ ያለውን ይሄንን ገድላትን ልቀበልልህ ነው አለ ኢዮብ ዘሚካኤል። ራሱ ፈለገም ያለው አለ፣ ልደታም ያለው አለ። ራስቸው ነው እንጂ። ስለዚህ እነሱ ሲናገሩት በተቆጡ በተናደዱ ጊዜ ይናገሩና እንደገና መጥተው ደግሞ እኛ ጋር ይመጡና መልሰው አፋቸውን እንትን ብለው እንዴ ብለዋል። ግን አልቀበልልህም ብለዋል። አኬ ምን ብለዋል? አፍረተ ስጋ የሳመውን ተቀበል የሚለኝ ና ይምጣ ፊቴ አልቀበልልህም እንደዚህ ነውር ብለዋል። አኬ በቃ አለቀ። ገላትን አስወግዱ፣ ድርሳናት አስወግዱ። ታቦት የለም። ሌላ ኦሪየንታል ቸርች አያውቁትም፣ የለም። ፕራክቲስ አያደርጉም እህታ የሚባሉት ኦኬ። በአባቶች የለም፣ አስወግዱ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ነው ታቦት የሚባል የሌለ ታሪክ። ስዕላት መስገድ ማምለክ አስወግዱ በቃ። በኋላ እንደ እሳት አደጋ እንደ አምቡላንስ ከምትሯሯጡ ነገሩ ህዝቡ ካመጸ በኋላ ካሁኑ ማስወገድ ሪፎርሜሽን ማወጅ ነው። ኦኬ። ኢየሱስ ክርስቶስ ያማልዳል ካፕቲክ ትላለች፣ ኦሪየንታል ቸርች ይላሉ፣ አባቶች ይላሉ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አያማልድም፣ ደለተችው። እንደውም በ2000 ትርጉማ የኢየሱስ ክርስቶስ አምላክና አባት አንደኛ ጴጥሮስ ምዕራፍ 1 ላይ ወደ 3 ላይ ኢየሱስ ክርስቶስ አምላክና አባት ይባረክ፣ የኢየሱስ ክርስቶስ አባት ይባረክ ብለው አምላክ የሚለው የባህሪ ልጁ እንደሆነ መሆኑን እኮ ነው ኢንዳይሬክትሊ ድሪት ያደረጉት። የኢየሱስ ክርስቶስ አምላክና አባት ሲባል ወይም ደግሞ የኢየሱስ ክርስቶስ አምላክ ማለት ሰውነቱን ነው የሚቃወመው። ኢየሱስ ክርስቶስ አምላክ ካላችሁ ሰውነቱን የሚቃወም ኢንዳይሬክትሊ እንዲ ላልገባቸው ነገር አንድ ባህሪ የሚለው ምን እንዳስተለታቸው አላውቅም። አማላጅ የሚለው ፈራጅ እንዲህ ውስብስብ ያለ መጽሐፍ ቅዱስ እስከ መደለት የራሳቸው አይደል እንዴ? ዲያቆን ያበጋል አበጋዝ የተቃወማቸው ውስጡ ለቄስ ነው አለው። አቡነ በርናባስ ወንጀል ነው አሉት። መጽሐፍ ቅዱስ መለወጣቸው አለቀ። ከራሳቸው እየተሰማ ነው ያለው አማራጭ። እንዲወጥቶ በየአደባባዩ ህዝብ በተሰበሰበ ጊዜ መፎከር ምናምን ማለት ሳይሆን መታደስ ነው። እኛ የአፖሎጄቲክስ እንደውም አጠንክረን ነው የምንቀጥለው። አንደበታችን በትክክል በማስረጃ እንቀጥላለን፣ እናፈርሰዋለን። ከዛ በኋላ ይገነባል። አለቀ። ህዝባችንን ከናንተ እጅ እናስለቅቃለን። በምድር ያለው የሚሰበከው በየሳምንቱ ለኢየሱስ ቦታ የለውም። ህዝባችን ተይዟል። በተረት ማስለቀቅ ነው በቃ። የነብርን ጭራ ከያዙት አይለቁም። ይሄ እንደዚህ ለሚፎክሩት ለጥቂት ጳጳሳት ይድረስላቸው። አንላቀቅም። ጌታ ኢየሱስ ይባርካቸው። ተባረክ ኤፍሳሜ፣ ጌታ ዘመንን ይባርክ። ቀጥሉ በከዳጊ ቀጥሉ። ብሩኬም ካሉ ቀጥሉ። ዳግሻዬ ቢዚ ነው መሰለኝ። ለማንኛውም እኔ አንድ ደቂቃ ብቻ አውርቼ ልውጣ። ያ እሳቸው ቢቻላቸው ማድረግ የነበረባቸው የተሰቀለውን እኛ ግን የተሰቀለውን ክርስቶስን እንሰብካለን ብለው እንዳሉ ክርስቶስን ሰብከው ቢሆን ማኖሮ እንዴት መልካም ነበረ። ግን ሰብኮት ቢሆን ኖሮ ውግረት ይደርስባቸው ነበረ።
ኦኬ ምድር የሚባለው ውግዘት የሚደርስባቸው ነበር። ለምን ስለ ኢየሱስ ክርስቶስ ተናገራችሁ? ለምንድነው ስለ ኢየሱስ ምስክር ይሆናችሁ ምናምን ተብለው ውግዘት ይደርስባቸው ነበር። ልክ እንደ አባ ገብርኤል ማለት ነው። ግን እሳቸው ያው እንግዲህ ያሉትን ሰምታችኋልና ኦርቶዶክስ በዘመናት መካከል እኔ እንጃ እስከሚገባኝ ድረስ እኔ ክርስቶስን ሰብካ አታውቅም። ሰብካ ቢሆን ኖሮ ይህን ያህል ትውልድ በዚህ በአምልኮተ ፍጡራን ላይ በዚህ ልክ እንትን ባልተነሳ ነበር ብዬ አስባለሁ። ለማንኛውም አንድ እውነት ግን ታይቷል። በቃ ምንድነው ሁሌም እንደምንለው ስዕል መቀረቡ ትክክል አይደለም፣ አንቀበልም። ኢንክሬዲት ሊደገፍ የሚገባ ጉዳይ አይደለም። ግን ስዕል አድኖ ብሎ ያሉት ስዕል ራሱን ማዳን እንደማይችል አትኩብን አይነት ነገር ነው ያሉትና እግዚአብሔር ይመስገን ብዙ ኦርቶዶክሳውያን አሁን ጥያቄ ኦርቶዶክሳውያን ተነስተዋል። ቅድም ራሱ እኔ ጋር አንዲት እህት በቃ ከነባሏ ምናምን ከነባለቤቷ ኦርቶዶክስ የሚባል ነገር ጥያቄ ፈጥሮባት ወደ እግዚአብሔር ቃል ዘወር በማለት አሁን እውነቱ ገብቷት እነኚህን ነገሮች እንትን አቮይድ አድርጋለችና በቃ ትውልድ እየነቃ ነው ማለት በቃ ትውልድ ወደ ክርስቶስ ዘወር እያለ ነው። ወደ እግዚአብሔሩ ቃል ወደ እውነተኛው ወደ መጽሐፍ ቅዱስ እውነት እየተመለሰ ነው እና ጥያቄ ትውልድ ተፈጥሯል። በነገራችን ላይ አሁን ተቆሞ ማርያምን አትንኩብን እንደዚህ አትንኩብን ምናምን የሚሉት እስከ ማስፈራራት ድረስ ላይክ ወይ ደግሞ በቃ እስከ በዛ ድረስ እንደዚህ ነገር ከተነካ የሃይማኖት ጦርነት ይቀሰቀሳል አይነት ነገር የተመጣው እነሱ ጋር ከተፈጠረው ፍረስትሬሽን የተነሳ ነውና ያም ሆነ ወንጌል ያሸንፋል። ወንጌል ያሸንፋል። አሁንም ትውልድ እንዲጠይቅ ይህን የጸጋውን ወንጌል በኃይል በስልጣን እንሰብካለን። ብዙ ነፍሳት ደግሞ ወደ እግዚአብሔር መንግስት እንዲጨምሩ እናምናለን ማለት ነውና አባታችን ከማስፈራራት ይልቅ እርሱ ራሱ ወደ እውነተኛው ወንጌል ዘወር ይበሉ ክርስቶስን እንሰብካለን ብሎ እንዳሉት ክርስቶስን ሰብኮ ያሳዩን ነውና ተባረኩ። ተባረክ። አሜን። ጸጋ ይብዛልን። እሺ እኔ የሚሰማኝ አንድ ነገር ነው። ምንድነው ተደብቆ የነበረው ትምህርታችን ለምን በአደባባይ ወጣ ነው። ምክንያቱም እስከዛሬ ደብቀውት በራሳቸው አውደ ምሕረት ላይ ያው ህዝቡን ሁሉ ያስተምሩበታል። ዞር ብለው ደግሞ ለምን ተጋለጠብን ነው ሚዩት አድርጎ የገባው። ኦኬ አሁን ለምን ወጣብን ነው? ለምን ሰው አወቀው ነው? ደስ የሚለው ግን ሰው አወቀው። በቃ in one or the other way ጌታ የገለጠው ሰው ሁሉ ተረዳው። ምንድነው የተረዳው? እናንተ በክርስቶስ ኢየሱስ ላይ ዋሻችሁ፣ ለባህሪው ያልተገባውን ሰጣችሁ፣ ማርያምን ሰደባችሁ አሏችሁን። እናንተ ግን ማርያምን ሰደባችኋት። ባይዘው እኛንን በጣም የምንበሳቸው በማርያም መሰደብ። ኦርቶዶክሳውያን ማርያምን በጣም ነው የተሳደባችሁት። በጣም ክፉ ስድብ ነው የሰደባችኋት። በየቦታው እየሄደች ጡት የምታጠባ ለሽማግሌው እንደዚህ ለባህሪዋ ራሱ ያልተመቸ አይደለም። ለጌታችን እናት ማርያም ይቅርና እንደው በምድር ላሉ እንኳን ለየትኞቹም እናቶች ለባህሪ የማይመች ማለት ነው። በየትኛው ዓለም ላይ ነው ሽማግሌ ሰዎች የእናቶችን ጡት ወተት የሚጠቡት? አይዘገንንም? እንደው በዚህ በምድራዊው እንኳን ስታስቡት አይዘገንንም? ሙልጭ አርጋችኋት ማርያምን የመጽሐፍ ቅዱሷን የጌታችንን ማርያም በሆነች በማትታወቅ በእናንተ በፈጠራችኋት ማርያም ተክታችሁ ሰድባችኋት ስታበቁ ዞር ብላችሁ ደግሞ እኛን ትሳደባላችሁ። ኧረ ተው እባክህ ተው እንጂ። ደስ የሚለው ግን ይኸው ነው። ደስ የሚለው አሁን ያ ሁሉ የጨለማ አስተምሮ ተገለጠ። ወደ የት መጣ? ወደ ብርሃን። በብርሃን ሲታይ በብርሃን ማለት በእግዚአብሔር ቃል መነጽር ስንመለከተው ግን ምን አለበት? ጨለማና ሞት፣ ከዛስ የሲኦል መንገድ በደንብ አለበት።
ተዘርግቶ ሲወጣ ኦኬ ለካ በእናንተ ቤት አዳኝ ኢየሱስ አይደለም። ለካ በእናንተ ቤት አዳኝ አስማታዊ የሆነ የፍጥረት ስርዓት ያላቸው ሶኮልድ ቅዱሳን ለካ አዳኝ ተብለዋል። ኦኬ ለካ እሱ ብቻ አይደለም። ለካ የአየር ላይም ጋኔን አዳኝ ተብሏል። የአየር ላይ ጋኔን ከሰው ጋር ተገናኝቶ የፈጠረው አንድ መጥቆራም የሚባል ለካ እሱም አዳኝ ተብሏል። ኦኬ በረከቱ ይደርብን እያላችሁ ማለት ነው። ስለዚህ አሁን ምን ተፈጠረ ሲባል የተፈጠረው ነገር አንድና አንድ ነው። ለምን የደበቅነው ጨለማ ወደ ብርሃን ወጣ ነው። ግን ወጣ፣ ደስ የሚለው ወጣ። ከዚህ በኋላ አትደብቁት። ትውልድ ነቃባችሁ። በቃ አያደል አንተ ተረት ደብቀህ ይህንን ትውልድ ወደ ሲኦል ሲነዳ ምንም ያልመሰለህ አባት ዛሬ ላይ ግን ጌታ መንገዳችሁ ላይ ቆመ። ከዛስ ይሄ እጃችሁ ላይ ያለውን ይሄ ሁሉ ወጣት ጊዜና እድል ሰጥቷቸዋል። ጌታ ጊዜና እድል ሰጥቷቸዋል። አሁን ግን ጽዋው ሞልቷል። ለምን ህዝቡን ነዳው ወደ ሲኦል? አንተ ግድ ያለ በቃ መጥቶ እንዲዘክር ነበር። አንተ ግድ ያለ ስሟን የጠራ ያስጠራ ያነበበ ይሄን ገድል ያስነበበ እያልክ ህዝቡን ስትበዘብዘው ኖራል። አሁን ግን ከዚህ በኋላ ማድረግ አትችልም። አሁን ማነው ሆዱ አምላኩ ታዲያ ከተባለ አንተ ለሆድ ብለህ የህዝብን ልትጠብቀው የተሰጠን ህዝብ እንግዲህ ግድ ሳይል ወደ ሲኦል ስትነዳው ከቆየ ሆዱ ማነው አምላኩ የሚለውን እንግዲህ ያው የሚሰማው ይፈርዳል ማለት ነው። ኦኬ አሁን የተወራገጣችሁት ለምንድን ነው? ህዝብ አወቀ። ከዚህም በኋላ ደግሞ ህዝብ በደንብ እያወቀ ይመጣል። ይሄ ጨለማ በደንብ እየተገለጠ ይመጣል። አሁንም በደንብ እየተገለጠ ይመጣል። ጌታ ይባርካቸው ወንድሞች። እነ ኤርሚስ ያሉ እነ ወንድማችን ትዝታው እነ በጋሻው አሉ። በቃ እንደዚህ እየወጣ ከራሳችሁ ጉያ ውስጥ ወጣቶች እንደዚህ እየወጡ የእውነትን ወንጌል ሲናገሩ በሚናገሩት የእውነት ወንጌል ብርሃን ሲበራበት ይሄ ሁሉ ጨለማ ለካ እስካሁን ወደ ሲኦል ስትነዳው ነበር ይህንን ህዝብ። ስለዚህ አሁን ህዝቡን በእግዚአብሔር ትምህርት ሚዩት አድርገው። አዎ ስርዓት። እሺ ስለዚህ እውነተኛ የሆነውን ቅዱስ የሆነውን የመዳንን እውቀት ለህዝቡ መስጠት የምትችሉበትን ቅዱሱን የተባረከውን የእግዚአብሔርን ቃላቶች መጽሐፍ ቅዱስን መስጠት ስላልቻላችሁ ጌታ ህዝባችሁን ከእጃችሁ ይወስደዋል። ከዛስ ወደ እውነት ቃል ይመልሰዋል። ይሄ ሁሉ እንዳይሆን ግን ንስሐ ግቡ። አሁንም እድል ነው። ንስሐ ግቡ። ጳጳሳት፣ ቀሳውስቶች፣ በዛ ቤተ እምነት ውስጥ ያላችሁ ካህናት በአጠቃላይ ንስሐ ግቡ። ህዝቡንም ንስሐ የገባ ዘንድ ግድ በሉት። መዳን በክርስቶስ ኢየሱስ ብቻና ብቻ ነው። አሁንም እንነግራችኋለን። ሊሰገድለት የተገባው አንድ ነው። ክብር የተገባው አንድ ነው። ቃሉ እንደሚናገር ለምን ሲባል ታርደሃልና ብለው የተናገሩት ስለ አንዱ ስለ ጌታ ኢየሱስ ብቻ ነው። ታርደሃልና ይገባሃል ያሉት። የተገባው ማንም የለም። ማንም አልታረደም። ማርያም አልታረደችም። አርሴማ ምትላት አናቃትም። አቡነ ምናምን አናቃቸውም። ከነ መፈጠራቸው እንደውም አናቃቸውም። ታሪካቸው ሁሉ አንዳንዶቹ አይታወቁም ከየት እንደመጡ አናቃቸውም። የሚታወቀው በታሪክም በልምድም በስብከትም በሁሉ የታወቀው ከዘመናት በፊት ያለው አሁንም የሚኖረው ወደፊትም የሚኖረው አንድ ነው። እሱም ኢየሱስ ይባላል። ሰው እርሱን በማመን ያለውን የዘላለም ሕይወት እንዳያገኝ በሰው ፊት ሁሉ ይህንን ጨለማ ጽፈህ ስታበቃ ዛሬ ዞር ብለህ ጴንጤን ትሳደባለህ። ለምን? ጴንጤ መጽሐፉን ይዞ ገለጠዋ። ሲገልጠው የመጽሐፍ ውስጥ ያለውን ሲገልጠው የእግዚአብሔር ብርሃን ሲወጣ ያድል ጨለማ ተጋለጠ። I'm sorry to say this ግን እኔ በጣም አባቶች የተባላችሁ እዛ ቤት ውስጥ
ሁለት ቀለም ጸጉር ስላበቀላችሁ በሪስፔክት እናወራችኋለን። ነገር ግን ንስሐ ግቡ። ንስሐ ካልገባችሁ ጌታ መንገዳችሁ ላይ ቆሟል። ብድግ ብድግ ነው የሚያደርጋችሁ። ራሱ የሞተለትን የተዋረደለትን የተመታለትን የተሰቀለለትን ያንን ህዝብ ነው ወደ ሲኦል ምትነዳው። ተመለሱ፣ ንስሐ። በቃ ሌላ ጭቅጭቅ አሁን አያስፈልግም። ከጴንጤ ጋር አይደለም ችግር፣ ከጌታ ጋር ነው ያላችሁ ችግር። ከጌታ ጋር ነው፣ ከራሱ ከጌታ ጋር ነው፣ ከጴንጤ ጋር እንዳይመስልህ። ጴንጤ ምን አቅም አለው? ጴንጤው እኮ አቅሙ ጌታው ነው። አይታል። ጴንጤ ምንድነው አቅሙ? ጌታው ነው። አሁን አባቶች ተብዬዎቹ በአውደ ምሕረት ላይ ወጣቶችን ምን እያላችሁ ነው? እኛ ሰላም ነው የምንፈልገው እንጂ እኮ ሰላም እኮ ባንፈልግ እያላችሁ ነው አይደለ? ወጣቱን አነሳስተለት ልክ ምን ብለህ በቃ በጃዙር እየነገርክ ያለው አሁን የምታደርጉትን ካላቆማችሁ እናስጨፈጭፋችኋለን ነው። ይሄንን ነው እየተናገራችሁ ያላችሁት አውደ ምሕረት ላይ የቤተ ክርስቲያን አባቶች ተብዬ። እግዚአብሔር አምላክ ምስክር ነው። ይኸው እዚህ ያለነውን ብቻ አይደለም በዓለም ላይ ያሉትን ጴንጤ ሁሉ ብታስጨፈጭፍ እግዚአብሔር ሌላ ሚሊየን ህዝብ ያነሳላል። እሳት የበላ እሳት የጎረሰ ሞክሩት። ጌታን ነው ምላችሁ። ከጌታ ጋር ማንም ተጋጭቶ አይቆምም። የተጣላው ከጴንጤ ጋር አይደለም፣ የተጣላው ከእግዚአብሔር ጋር ነው። ከእግዚአብሔር ጋር አሁንም ታረቁ። ጨርሻለሁ። ተባረኩ። እሺ ኩሲ ገብታል። ገብቻለሁ። እንዴት አመሻችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እሺ በርዕሱ ላይ ለማውራት ነው። አይ ብዙ ሳዳምጥህ ርዕሱን ኮንሰፕቱ ስላልገባኝ ነው። እሺ እኛ በሌላ ጉዳይ እያወራንበት ነበረ። በርዕሱ ላይ ማውራት ከፈለክ ጊዜ ሰጥህና በደንብ ታወራለህ ማለት ነው። አይ ቅድም ያነሳቸው ጉዳዮች ትንሽ ቅር ያሉኝ ጥያቄዎች አሉ። ፍቃድ ከሆነ ማለት ነው፣ ካልሆነ ግን ይዘለልና ርዕስ አለ በርዕሱ ላይ ብቻ። እሺ 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 አይዞህ እንደሱ እየሳቅ አሁን በርዕሱን አስረዳ። የሆነ ድምጽ ላይ ጥሩ ነገር የለም ብዬ ነው ያሳቀኝ። እሺ አይዞህ እኔ ጋር በጣም ጥሩ ነገር ነው ያለው። በደንብ ካደመጥከኝ ለአንተም ለዘላለም ህይወት የሚሆነ የእግዚአብሔር ቃል እኔ ጋር አለ። አይ የሆነ የትንቢት ቃል ነው የሰማሁት። የኔ ሀውሽ ቀጥልሽ። ችግር የለውም። እኔ ለአባቶችህ መልእክት እያስተላለፍኩ ነበር፣ ሰምተዋል። ካንተ ነው መልእክት የሚተላለፈው። የኔ ሀው ቀጥል እስቲ። ችግር ሰምተዋል። ችግር አያሳስብ። እሱ ሰምተዋል በደንብ። አንተ አያሳስብ። ቅዱሳኑን ደፍረህ የምትናገር እንደው እግዚአብሔርን ማትፈራ ሰው ካንተ አሁን እውነት ለአባቶች ውሃ ሽቅብ ይወጣል። ችግር የለውም። ሰምተዋል። አሁን ወደ ርዕሱ ተመለስ ብራዘር። ልቦና ይስጥ ብቻ ወደረ አይዞህ ወራንተ ራስ አይዞህ። እሺ ይቀበላል። እሺ ንግስት እሌኒና የመስቀሏን ታሪክ ታብራራልን ትችላለህ? የሆነ ሰው ገብቷል። ድምጽ ነበር። አይ የገባው ኩሲ ልታወራ ከሆነ የሆነ የግል ጸባይ አይነት ነገር አስመሰልከው። ዋሽከረ ኤርሚዬ እንዴት ነህ ግን ወዳጄ? ደህና ነኝ። አለህ? ጠፍተሃል። አለሁኝ። እኔ እንዴት ከተገናኘን ስንት ጊዜያችን? አንተ ነህ አይጠፋም። ላይቭ አትከፍትም? ተመጣ ነበር። እኔ ግን ከፍታለሁ ብዙ ጊዜ። ኧረ ብዙ ጊዜ የላችሁም፣ ረጅም ጊዜ። ኤርሚ እንደምን አለ? ደህና ነኝ። ኖቲፊኬሽን ካልመጣልህ በስተቀር አለ የተወሰኑ ጊዜያት ላይ ጠፋ ብዬ ብልም። አይ ሲናገር ኤርሚ በእውነት የነገረ ቅዱሳን ላይ የተናገረው ነገር አስከፍቶኝ ነው እንትን ያልኩት። ምን ብሎ ተናገረ? የነ ቅድስት አርሴማን አነሳ። ምን አላት? እመቤታችንን አነሳ። ደስ አይልም ብቻ ለማለት ነው። እኔው ምን አለ? ወደ ርዕሱ መግባት ይችላል። ኖ ቆይ ምን አለ? ደስ የማይለው ነገር ምን አለ? እየሰማሁት ነበር።
ቢኒ ወንድሜ ኤርሚ እኔ ምን አለ መሰል እሺ እንደመጣለት የሚያወራ ሰው አይደለም። ቢኒ ወንድሜ ምን አለ ሰምቼዋለሁ፣ ግን ምን አለ እንደሰማው አንተን ያስከፋ ያሳዘነ ነገር ካለ ይቅርታ እንጠይቃለን። ምን አለ ቢኒ? ከሰማው ነገር ካስከፋ ስለ አርሴማ ስለ ቅድስት ማርያም ምን አለ? እየሰማሁት ነበር። ለባህሪዋና ለምግባሯ የማይመጥን በጣም ነውረኛ ነገር ጽፋችሁ የኢትዮጵያ ኦርቶዶክስ ተዋሕዶ የጌታችን እናት ቅድስት ድንግል ማርያምን ተሰድቧታላችሁ፣ እኛን ተሰድባላችሁ ትላላችሁ እንጂ እናንተ ናችሁ የምትሰድቧት አለ። 100% አይደለም 1000% የተረጋገጠ እውነት ነው የተናገረው። እኔ በማስረጃ አስደግፌ እናገርለታለሁ ስድቡ ምን እንደሆነ ማለት ነው። እና ቢኒ ተናግሮ ስለ ማርያም ተናግሮ ወይ ስለ አርሴማ ተናግሮ ያስከፋ ነገር ካለ ንገረን፣ ካልሆነ ግን ሰምተነዋል፣ እኛም ሰምተነዋል፣ አንተም ሰምተዋል። አንድም ወላ አርሴማ ምናምን ሲል ነው እኮ ልክ ነው። አናቃትም ያሆነ አርሴማ እሷም አታውቃችሁም እሷም አታውቀንም፣ እኛም አናቃትም፣ ልናውቃትም አንፈልግም። አዎ እናንተ እሷም የማያምን ሰው እሷ አታውቅም እኮ እሱ እንድታውቁት ነው። ኦኬ እናንተ ስለምታምኑ ታውቃቸዋለች እጅግ በደንብ በጣም። አርሴማ አንተን ታውቃለች በደንብ በበረከቷ ሁላ ነው። ምን ብዬ ልንገርህ? አርሴማ አንተን ታውቃለች? አዎ። አርሴማ የኖረችው በምን ዘመን ላይ ነው? በስንት ዓመተ ምህረት ላይ ነው? ለማውቃ ልትነግረኝ ነው? መሃኔ ስላልነበርኩ። አይ ንገረኝ፣ በስንት ዓመተ ምህረት ላይ ነው የኖረችው? አዎ እኔ እንግዲህ ገድሏ ላይ እንዳየሁት በነ ዲዮቅልጥያኖስ በነ ድርጣድስ ዘመን የኖረችው። ይሄ ማለት በ3ኛው መቶ ክፍለ ዘመን አይደል? አዎ በ3ኛው ክፍለ ዘመን። አዎ አንተ አልነበርክም ልትለኝ እንዳትል። አንተ በ21ኛው መቶ ክፍለ ዘመን ላይ ነው የምትኖረው። ወይኔ አድመጣኛ አድመጣኝ። ስለዚህ 3ኛው መቶ ክፍለ ዘመን 21ኛው መቶ ክፍለ ዘመን 18 ክፍለ ዘመን መካከል ላይ ያለ ማለት ነው። ስለዚህ የአንተ አርሴማ በ18 ትውልድ አልፋ በ21ኛው መቶ ክፍለ ዘመን የሚኖር ኩሲ የሚባል ወንድ ሰውን ታውቀኛለች ብለህ ስትል በራስህ ላይ ሙድ እያስክ በራስህ ላይ እየቀለድክ እንደሆነ የምናውቀው። በምን ልታውቅ ትችላለች? የዋህነ እንደው በጣም ነው የምታሳዝነው። በምን ልታውቅ ትችላለች? አንደኛ በኖረችበት ዘመን አንተ አልነበርክም። ታውቀኛለች ብለህ ስላልክ ነው። ታውቀኛለች። አንተ አብርሃምን ታውቀዋለህ? አንተ ሙሴን ታውቀዋለህ? አድምጥ። አዎ አውቃቸዋለሁ። የሌለ ነገር እኮ ነው ኤርሚያስ ያመጣው። አውቃቸዋለሁ። አባቶቼን ሙሴንም አብርሃምንም አውቀዋለሁ። የማውቀው በምንድን ነው? አብርሃም አንተን ያውቃል? አብርሃም አንተን ያውቃል? አበጋጅ አድምጠኝ። የተጠየቅከውን ሳትመልስ this is orthodox አንድ ስትያዙ የመለስኩልህ ነው። this is orthodox አትበል ኤርሚያስ። ዛሬ አልተቀየርክም። ስትያዙ ዛሬም ያው ነህ። ጭብጥ አትሞሉም። በእውቀት ስትያዙ ጭብጥ አትሞሉም። ዛሬም ያው ነህ ወይ? ሙሴን ታውቀዋለህ አንተ ብዬ ጠየቅኩህ። አዎ አውቀዋለሁ። ሙሴን አብርሃምን አውቀዋለሁ። ሙሴ አንተን ያውቃል? ሙሴ አንተን ያውቃል? የአንተን ጥያቄ መልስና ከዛ ሙሴ እኔን ያቀኛል አያቀኝም ብሎ የሚለውን እነግርሃለሁ። አንተ ያቺ የአርመኗ ሴትዮ ወይዘሮ አርሴማ ታውቃለች ወይ ነው ያልኩህ። እንደው ይቅር ይበል ቅድስት ሰማዕት ቅድስት አርሴማ ብለህ ጥራት። ተሳዳቢዋ አርሴማ ታውቃለች ወይ? ገድሏ ላይ እንደዛ ነው ታሪኳ የተጻፈው። እናንተ ናችሁ የጻፋችሁ። እግዚአብሔር እንደው ልቦና ይስጥ ብቻ። እንደው ተሳዳቢዋ አርሴማ የምታውቅህ በዱቅሌጣያኖስ ነው የሚባለው በሱ ዘመን የነበረችው እሷ ታውቃለች ወይ ብዬ ስለ አዎ ታውቀኛለች አልክ። ኦኬ አንተ ታውቃታለህ ወይ ብዬ ስለ አውቃታለሁ አልክ። አንተ ብታውቃት በታሪክ ተጽፎልህ ታውቃለህ። እኔ አሁን ሙሴና አብርሃምን አውቃቸዋለሁ አባቶቼን። እንዴት ነው የምታውቃቸው ኤርሚያስ? እነሱ በነበሩበት ዘመን ስለነበርኩ አይደለም የማውቃቸው፣ በሕያውና ለዘላለም በሚኖር በእግዚአብሔር በአምላኬ ቃል ላይ ድካማቸውም ብርታታቸውም ውልደታቸውም የት ሀገር እንደተወለዱ እግዚአብሔር ለምን ዓላማ እንደጠራቸው እነዚህን ሁለት የጠራቸውን አባቶቼን ሙሴንም አብርሃምንም አውቃቸዋለሁ። በምን ነው የምታውቃቸው? በእግዚአብሔር ቃል ማለት ነው። ኦኬ እንዴ እኔ ታዲያ በምንድን ነው የማውቃቸው? አድምጠኝ ተይዘህ ብራዘርዬ። አርሴማ ታውቀኛለች ነው አንተ ያልከው። አርሴማ የምታውቅህ በ3ኛው መቶ ክፍለ ዘመን የነበረች ሴትዮ 21ኛው መቶ ክፍለ ዘመን ላይ ያለውን ኩሲ የምትባል ሴት ወንድ ኩሲ የሚባለውን ወንድ ታውቀኛለች ነው ያልከው። እንዴት አወቀች እሷ? እሷ ታውቀኛለች ነው ያልከው አንተ። እንዴት አወቀች? በል ተናገር። ሜዳው ላይ መጥተሃል። የመጣኸው ፔንቴ ቤት ነው ብራዘር። ተናገር። እንዴት ነው ያወቀችህ? አንተ እሷን ብታውቃት ታሪኳን አንብበህ ነው። እሷ ግን አንተ እንደ ጀብደኛ ቤት አድርጋ አታስበው። ተሳዳቢ ቤት መናፍቅ ቤት ነው የመጣሁት። ብራዘርዬ ከነተረታችሁ ጭምር በእውነት ቃል ሳደቃችሁ ደስ ይለኛል። ከነተረታችሁ ጭምር ማለት ነው። በል ተናገር። በጣም ነው የምታሳዝነኝ ኤርሚያስ። እኔ በእውነት በጣም ነው የምታሳዝነኝ። ወይዘሮ አርሴማ በምንድን ነው የምታውቅህ? ወይዘሮ አርሴማ በምንድን ነው የምታውቅህ?
በእግዚአብሔር ቃል የእግዚአብሔር አገልጋይ ነች፣ በረከቷ ይደርብን። ወይዘሮ ስለ አርሴማ ክርስቶስ ሰማዕትነት የከፈለች ወዳጅ አልተጠየቅም። ንጉሥ ተሳድባ ነው የተገደለችው። የምን ሰማዕትነት? ኧረ ይቅር ይበል። የት ሰማ? ገድሏ ነው የሚናገረው። ገድል አርሴማ ገድሏ ነው የሚናገረው። ብራዘር እዚህ ቤተ የመጣው ተናገሩ። የምን ረተው ነው? እስቲ በመረጃ አውራ። ተው ስርዓት ይኑርተው። አንድ ቀን ይሄ ምላስ ይጠየቅ፣ ፍርድ ቤት ላይ ይቆርማል። በመረጃ አውራ። ሴትዮዋ የለየላት አለሌ ተሳዳቢ ናት። ንጉሱን የሰደበች ሴት ነች። ዘወራሃ ሰኔ፣ ዘወራሃ ሐምሌ ላይ ምን እግዚኦ አትበል ብራዘር። ያው እየነገርኩ ነው። ዘወራሃ ሰኔ፣ ዘወራሃ ሐምሌ፣ ዘወራሃ መጋቢት ላይ የተሳደበችውን የለየላት አለሌ ተሳዳቢ ሴት እንደሆነች ገድለ አርሴማ ላይ ጽፋችሁታል፣ አንብበነዋል፣ ይዤዋለሁ። አንበው ቀታው የመጣው ኦኬ ሰያው እንደሱ ነው የሚባል ያስደምጠኝ። ያው አንተ መቼም የተበረዘውን ነው ይዘህ የምትመጣው። እንደዚህ ነው በቃ ብራዘር። እየቻለው ስልህ ቻለው እንግዲህ እንደ ጉንዳን አይቆንጥጥህ። በራስህ ታሪክ ወገባ ገዳህን በራስህ ታሪክ ስሰብረው ከነተረት ጭምር ማለት ነው። ታየዋለህ። ግን ዝም ብዬ ሳይም እንደሚመስለኝ ታውቃለህ ኤርምዬ፣ አንድ ቀን በእንባ እንደምትመለስ ነው ተስፋ ማድረግ። ወደ ሚዩት አድርግ። በእንባ እንደምትመለስ እንደው ወዴት ነው ወደ ጨለማ መለሰው? ሚዩት አድርግ። የደብተራ ቅርሻት ልመገብ እመለሳለሁ እንዴ አንተ? ሚዩት አድርግና በእውቀት አውራ። አንድ ቀን እንደምትመለስ እንትን ብለህ የምትለው ወዴት ነው መለሰው? ምን ኦርቶዶክስ ማላውቀው ነው? አንድ ማዕት የትውልድ አረም የበቀለበት ክርስቶስ ከአርሴማ እኩል የሚመሰገንበት ጌታና ባሪያ ያለየበት ቤት ምን አረግ መልሳለሁ ብራዘር። እሱ ምኞታችሁ ነው። በጣም ብዙ ጊዜ አላችሁ፣ በገንዘብ ሞከራችሁ። 100,000 ብር በየወሩ እንክፈል ብላ ያለች ሴትዮ ሁሉ ማለት ነው። አድምጥ ብራዘር፣ አሁን መረጃ ነው ማመጣልህ። ያው እዚህ ቤት ከመጣህ ታወራለህ፣ በመረጃ ታወራለህ። በመረጃ በማስረጃ ካሜራ ክፈት ኤርሜስ። ይከፈታል፣ ይኮመኮማል ማለት ነው። ኦኬ። ወይዘሮ አርሴማ የት ሀገር ሴት ነች? አርመናዊት ነች። ቀጥል። በምን ምክንያት ነው የሞተችው? ድጋማት በሰማዕትነት። ምን እኔ ክርስቶስ ያከበራት ቅድስት ላይ እኮ አንተ ሰይጣንም አፉን ይከፍታል። እኔ አላፍርባትም። እጅግ የተከበረች ቅድስት ነች። አድመጣኝ። አንተ አክብር፣ መብት ነው። አንተ ትወርዳለህ እንጂ እሷ አንዴ ከብራለች። ይብላኝ ለአንተ ምድር ላይ ለምትሰቃየው አንተ ያለ መረጃ ነው የምትለው። ይብላኝ ለአንተ ምድር ላይ ለምትሰቃየው እሷ ከብራለች። ወዳጄ ተረጋጋ። ኩስዬ ወንድምዬ፣ ያው የእናትህ የቅድስት አርሴማ ገድሏና ታምሯ ይነበብልሃል ማለት ነው። ኦኬ፣ በርዛ ያመጣው ነው። ቀጥል። ኦኬ፣ እንደዛ ነው። ይሄን ሰውዬ ትጠይቀዋለህ። አሳታሚውን ስልክ ቁጥር ያዝ። ምን በውስጡ ምን ስልክ ቁጥር the devil is in the detail ይላል መጽሐፉ። the devil is in the detail እንዘ ዲቴል እንዘ ዳንቴል የለም። አሁን ቻለው ብራዘር፣ ካሜራ ከፍተህ እንዘ ዲቴል እንዘ ዳንቴል ብትለብትል ማምለጫ የለም። አፍቆይ ነበር ግን ይሄ ነገር ሰወድ እኮ ነው። ምስኪንነት ያሳዝነኛል። ግድ የለም ብራዘር፣ የሰላም ችግር የለም። ቴንኪው። እኔም እወድሃለሁ። እኔ እናንተን የሚያጣላ ነገር የለም። የወይዘሮ አርሴማ ጉዳይ ግን በደንብ ይታይልሃል ብራዘር። ከየት ከመጣ ቅድስት በል እባክህ ስለፈጠረ ቅድስት አርሴማ በል። ኧረ ዳርያዝ ብራዘር፣ እኔ አልልም። ወይዘሮ አርሴማ ሴት ስለሆነች ወይዘሮ አርሴማ፣ አቶ አርሴማ እንድላት አትጠብቀኝ። ወይዘሮ አርሴማ ነው። አይ እንቀጥልሽ። አዘጋጅና አሳታሚ ዲያቆን ወልዱ አብርሃ 0968 05 4949 ደውላችሁ መጠየቅ። 2013 ዓ.ም ታተመ። በምን ጉዳይ ነው የሞተችው አልኩ? ለዝንቱ መጽሐፍ ዘተጽፎ ዘታትሞ በዲያቆን ወልዱ አብርሃም ይላል። ቁልቢ ንዋይ ቅዱሳት መሸጫ ነው። ይኸው ስልክ፣ የሱቁ ስልክ ማለት ነው። ይሄ መጽሐፍ የተገዛበት መደወል ብቻ ነው ስልህ፣ መደወል መጠየቅ ነው፣ ማረጋገጥ ነው። ኦኬ እንሂዳ። አርሴማ ሰማዕት ሆና ነው አይደል የሞተችው? ስለማስትል ነው ሰማዕት። አንድ ጥቅስ ከመጽሐፍ ቅዱስ ልጠይቅህ። ይቅርታ ብሎ ነገር የለም። በኋላ ትጠይቀኛለህ ወንድምዬ።
አሁን መዝሙረ ዳዊት መዝሙር 5 ቁጥር ወደ እናትህ ታሪክ ልንሄድ ነው። ወይዘሮ አርሴማ ከመቃብር ክሱት ጎራይተው ይላል ቅዱስ ዳዊት። ግድ የለም እሱን በኋላ ላይ እንደርስበታለን ወንድሜ። አፋቸው ሲከፈት መቃብር ይመስላል ይላል። ለምን አፍህ ሲከፈት ለምን አትልም? አንተ ቀጥታ ኤርሚያስ አፍህ መቃብር ነው እኮ ብለህ ብትል ምንም ጥቅስ መጥቀስ አይጠበቅም። ምን እግዚአብሔር ይስጥልኝ በእውነት ስላገኘኝ በእውነት ዳዊት ነው ያለው እኮ ቅዱስ ዳዊት ነው ያለው። አሁን ልፍለፋው ምንድነው? ይሄ ቀጥል አላቆመው መድኃኒዓለም ምስክሬ ነው። እንደው ይሄ ልጅ አንዴ መጣ። ኧረ እንድታቆመው አልፈልግም እኔ እየሰማሁ ነው። አፍህ ግን ያው ከመቃብር ክሱት ነው ብዬ ነው። ችግር የለውም። ቴንክ ዩ ብራዘርዬ። የኤርሚያስ አፍ የተከፈተ መቃብር ነው አይደለ? ዳዊት ያለው ነው ያልከው። ችግር የለውም። አዎ ምዕራፍ 5 ነው መዝሙር 5 ምዕራፍ 5 የሚሆን 55 አሁን ልብ ብለህ የምትሰማ መዝሙር 5 የወይዘሮ አርሴማ ታሪክ ዘወርሃ ሐምሌ ላይ አለው። ከፈለክ ሙሉን ማንበብ ትችላለህ። እኔ ሙሉን ያነበብኩትኝ ቁጥር 30 ጀምሮ ማን ነው ከቁጥር 31 ጀምሮ ከንጉሱ ጋር እየተነጋገረች በነበረችበት ሰዓት ላይ የተነጋገረችውን የእናትህን ስድብ ስማ። ተቀምጠህ ከሆነ ማነው ብድግ በለህ ብትሰማ በረከቷ ያድርብሃል። የስድቧ በረከት ማለት ነው። ቻለው እንግዲህ ገጽ 226 ለከርሶሙ መብሎሙ አለ ቅዱስ ጳውሎስ። ወዳቸው አምላካቸው ክብራቸው በኖራቸው ሀሳባቸው ምድራዊ መጨረሻቸው ጥፋት። በቃ ሰማነው እኮ ግድ የለም እናውቀዋለን። ባጭሩ ኤርሚያስ ወደ አምነ ብለብትል ይቀልሃል። ጥቅስ ከምጠቅስ ጥቅሱን አታባክን። ቅዱስ ጳውሎስ ነው ያለው እኔ አይደለሁም። ጥቅስ አታባክን እኮ አልኩ። ኤርሚያስ ወደ አምነ ብለብትለኝ ይሻላል አለ። ጥቅስ ማባከን ምን ያደርግልሃል? ኦኬ ጥቅስ እኮ ችግር የለም ወንድሜ። ኦኬ ገጽ 226 ገድለ አርሴማ ወይዘሮ አርሴማ ዘወርሃ ሐምሌ ምን ተብሎ ተጻፈ? ከንጉሱ ጋር የነበራት ምልልስ ምን ነበረ? ንጉሱ ለአግባሽ ብሎ ጠየቃት ጥያቄ። የሷ መልስ ይልኝ እችን ሴትዮ ነው ቅድስት ብለው የሚሉን ማለት ነው። ያን ጊዜ ብሩክት ቅድስት አርሴማ ብላል እንደ ወፍ በራ ንጉሱን እዚህ ጋር የመታችበት ማለት ነው። ምን ይላል ከዚህ ክፍል ላይ ከዚህ ነው ማየ ዘለፋ ተጣጣ ዘንድ አስገድዷት፣ በምትሃቷ ብዛት ግን አልታመመችም። አንቺ በእውነት ምትሃታቸውና የውሸታቸውን ነገር ቃልሽን ለሚሰማ ትእዛዝሽን ለሚፈጽም ሰው ሁሉ ታስችው ዘንድ ተማርሽ። በእውነት አንቺ የምታስችና የምታስገጂ ነሽ፣ ልብሽም ተንኮለኛ ነው አላት ንጉሱ ማለት ነው። ከዛስ ያን ጊዜ ብሩክት ቅድስት አርሴማ እንደ ወፍ በራ የስድቡን ቃል ሳይፈጽም የንጉሱን ፊት በጥፊ መታችው። በዚህ ምክንያት ነው ብራዘር ወፌላላ ሰቅሎ ነው የገደላት አንቆ ማለት ነው። ምክንያቱም ንጉስን ነው በጥፊ የመታችው። እንዲች አይነት ሰማዕት እኛ አላየንም። በጥፊ የምትደባደብ ቀጥሎ የምትሳደበውን ስድብ ይልኝ እዚህ እሪ በከንቱ አካባቢ አሉ የሚባሉ አይነት ሴቶች የሚሳደቡትን ስድብ ልክ ንጉሱን በጥፊ መታቸው። እንደ ወፍ በራ የስድቡን ቃል ሳይፈጽም ስለሰደባት በጥፊ አጨሰችዋ ንጉሱን። አርሴማ የነኩሴ እናት እንደዚህ ዋዛ መስላህ ለሚሰድቧችሁ መርቁ ብሎ የሚለው የክርስቶስ ትምህርት እሷ አታውቀውም። እሷ በጥፊ መማታት ነው አንድ። ከዛስ ዳግመኛ በፊቱ ምራቋን ተፋችበት ንጉሱ ላይ አክትፍ አለችበት። የኩሲ እናት አርሴማ ሰነፎይ አለችው። ማንን? ንጉሱ። ያፈርህ ወንጀለኛ፣ ጎስቋላ፣ የሰይጣን መልእክተኛ፣ የርኩስ ዲያብሎስ ባሪያ ካፍ የሚወጣው የቃልህ ልብን ያሳድፋል። የክርፋቱ ሽታ የተላና የሸተተ ነውና ዛሬም ታጋሽ የምሕረት ባህር የትዕግስት ተራራ እግዚአብሔር ፈጽሞ ባጠፋ ነበር አለችው። ቅድስት የተባለችዋ ሴትዮ ነጠላዬን አቀብሉኝ የተባለች እሪ በከንቱ አካባቢ ላይ ያሉ ሴተኛ አዳሪዎች የሚሳደቡት አይነት ስድብ የምትሳደብ ነውረኛ ሴት ናት። የስድብ አፍ ተሰጠው ይላል መጽሐፍ። አንተ ማለት ሚዩት አድርግ፣ ከከፈትክ ትወርዳለህ። የስድብ አፍ የተሰጣት እናትህ ነች። ቻለው እዚህ ጋር ብራዘርዬ ውሸት የሚነገር ሚዩት አድርግ። የምን ኡኡ ነው? አሁን እንግዲህ ገጥመን ብለናል። አንተም ወይ ሁለተኛ ቁጥር 2 ፈለገ የምትሆን ከሆነ ወይ እዚሁ ደቂቃ እያዝልን ወይ ሌላ ቤት ደቂቃ እያዝልንና ታወራለህ ማለት ነው።
ካሜራ ከፍተህ እኔም ካሜራ ከፍቼ አይኔን እያየ ታወራለህ በመረጃ ኦኬ። የስድብ አፍማ የተሰጣት እናትህ ይኸው በሮሜ መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ባሉ ባለስልጣናት ትገዛ ብሎ የሚለውን አምላካዊ ቃል ተላልፋ ንጉሥ ላይ ምራቋን የምትተፋ ባለጌ ሴትዮ አርሴማ ባለጌ እያላችሁ መጻፍ ትችላላችሁ። የትኛውም ሐዋርያ እንዲህ አላደረገም። የትኛውም ነቢያት እንደዚህ አላደረጉም። ለጣዖትም ክሱ ገድሉ ላይ ይላል። ሚዩት አድርግ፣ ሚዩት አድርግ። የምታወራው ከኤርሚያስ አበበ ጋር ነው። ሚዩት አድርግ። የእናትህን ብልግና ላሳይህ ይገባል። እናትህ ነች ብለህ ስላልክ አርሴማ ባለጌ እያላችሁ ጻፉ። ምራቁን ሰው ንጉሥ ላይ የሚተፋ ባለጌ ነው። ሰው ፊት የሚተፋ ባለጌ ነው። ይህን ሰው ጻድቅ ልንለው አንችልም። ባለጌ ናት። የንጉሥን ጉንጭ በጥፊ ነው የመታችሁ። ባለጌ ናት። ትሳደባለች። የአፈር ወንጀለኛ፣ ጎስቋላ፣ የሰይጣን መልክተኛ፣ እርኩስ ማደሪያ እያለች የክርፋት ሽታ ከአፍ የሚወጣ ባለጌ ሴት ናት። ኦኬ ባለጌ ወይዘሮ አርሴማ ባለጌ ናት። በዚህ ምክንያት ነው አንጠልጥሎ ፌላላ እንደ የሰቀላት ነው የገደላት ማለት። ለክርስቶስ ሞተች ይለኛል እንዴ? ዳርያዝ ምን ነው ስንቶቹ ለክርስቶስ በሞቱበት ሰማዕት የሆኑበት የነ ቅዱስ እስጢፋኖስ የነ አንቲጳስና ሌሎቹ ቅዱሳት ሐዋርያት ማንንም በጥፊ አልመቱም። ሰማዕትነት ዝም ብሎ አንስተህ የምትሰጠው አይደለም። ሲሰድቡት እንኳን መልሶ አልተሳደበም ጌታ። ሐዋርያቱንም እንደዛ ነው ያላቸው። የሚረግሟችሁን መርቁ ነው ያለው። የሚሰድቧችሁንም ስደቡ አላለም። እሷ ግን ንጉሥ ሰደበኝ ብላ እሷ ግን የባሰ ቆይ አንተዬ ቆይ እችን ባለጌ ሴትዮ ምድራችን ላይ አታነክሷትም፣ እንዘቀዝቃታለን አልኩ በእውቀት። እዛ ምን አለችው? የትዕግስት ተራራ እግዚአብሔር ፈጥኖ ባጠፋህ ነበር፣ እንደ ሰዶም እና እንደ ገሞራ ሰዎች በእሳት ነበልባል ባቃጠልህ ነበር፣ እንደ ግብፅ ንጉሥ በባህር ባሰጠመህ ነበር አለችው። ይህንንም ስትሰድበው ምንም ቃል አልመለሰም። እሱ ነው መንፈሳዊ። እሷ ስትሰድበው እሱ ምንም አይመልስም። ልክ የክርስቶስ ባህሪ በማን ውስጥ የታየው? በንጉሥ ውስጥ እንጂ በአርሴማ ውስጥ አይደለም። ወይዘሮ አርሴማ ኩሲ ባለጌ ሴት ናት፣ ትሳደባለች። የትኛውም ሐዋርያ እንደዚህ አይነት የብልግና ስድብ የተሳደበ የለም። እሷ ሰማዕት አትባልም፣ ልትባልም የሚያስችላት ነገር የለም። ለአግባሽ ነው ብሎ ያላት ታሪኩን አንተ አታውቀውም። ከፈለክ እኔን ጠይቀኝ። እፊቴ አትቆሙም ብያለሁኝ። እፊቴ አትቆሙም። በእነዚህ መጽሐፍቶች ጉዳይ ዲያቆን ሁኑ፣ ጳጳስ፣ መነኩሴ ዋቴቨር ጉራ አይደለም። እፊቴ አትቆሙም። አትፎክር። እሺ ንጉሱ ማን ነው? እሺ ማን ነው ንጉሱ? ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። አዎ የእናትህ ንጉሱ ሚዩት አድርግ፣ ሚዩት አድርግ፣ ሚዩት አድርግ። የእናትህ የስርቧ ታሪክ ይለቅ እንጂ ቆመ መስማት ነው ያለብህ። አርሴማ ብለህ የለ እንዴ? እቺ ሴትዮ ቅድስት እያለች ጥራት ብለኸኝ የለን? ተሳዳቢ ነጠላዬን አቀብሉኝ ሴት። ይህንንም ስትሰድበው ምንም ቃል አልመለሰም፣ የመንፈስ ቅዱስ ኃይል አስደንግጦታልና አለ። እሷ ስትሰድበው በመንፈስ ቅዱስ ኃይል ትሰድበዋለች አይደል? መንፈስ ቅዱስ ያሰድባታል አይደል? እሷን እሱ ደግሞ እንዳይመልስላት ግን መንፈስ ቅዱስ አፉን ይለጉመዋል አይደል? ባለጌ ሴት ንጉሥን ትሳደባለች። እነ ቅዱስ ጳውሎስ እንኳን አልሰደቡም ንጉሥን። አንተ ሄሮድስ ፊት ጲላጦስም ጋር ሲወስዱት አልሰደበውም። የክርስትና ልኬት ታውቁና የማንንም የተግበሰበሰች አሮጊት ሴትዮ ታመጣና ከአረብ ሀገር ከአርመን ከእንትን ብላይ ጥረ የራሷ ጉዳይ ዳርቲ እዛው ሄዳ እዛ አርመን ትወዳደራ። እኛ ሀገር እንደ ኮሮና ወረርሽኝ መታ የሆነች ሴትዮ ተሳዳቢ ሴትዮ የምትሰለጠንበት አንዳች ምክንያት የለም። ታሪኳን እናነባዋለን፣ ታሪኳን እናሳያለን ማለት ነው። ከዛስ እርሱም ረጅም ጊዜ ወደ ዙፋኑ ላይ ወጣ። ማየትም በመመልከትም ፊቷንም ይጠግብና ከአፏ የሚወጣውን ነገሯንም ጣዕም ይሰማ ዘንድ መኳንንቶቹን ሰራዊቱን ይህቺ ሴት የማደርጋት መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ ጉንጮቹን ብትመታኝ። በባለፈውም እንትን ስላል ካላምነህ የምታችሁ ረዳሁን። ቴንኪው
የእናትህን ስድብ ከሰማ ይበቃል። ኦኬ ባለፈውም አንተ ባለህበት ነው ሪፖርት የተደረገብኝ። ይህችንም ሴት የማደርጋትን መልካም ምክር እስኪ ምከሩኝ። በፊቴ ምራቋን ብትተፋብኝ፣ ጉንጮቼን ብትመታኝ፣ በፍቅር ልቤ ተቃጥሏልና ኩላሊቴ ጠፍቷልና እርሷንም መጥላት ስላልቻልኩ በዚህ ሁሉ አልተቆጣኋትም አላቸው። ንጉሥ የንጉሱን ትዕግስት ይልኝ ብራዘር። ምን ሆነህ ነው ንጉሥ ሆይ? ወደድኳት። ማንን? አርሴማን ወድጃት ነው። ልታገባ ፈልገን ሚስት ልታረጋት? አዎ። እና ይሄን ሁሉ የታገስከው ስለምን ነው? ስለ ፍቅር። ፍቅር የማን ባህሪ ነው? የእግዚአብሔር። ማን የክርስትናውን ልክ ያሳየ? ንጉሱ። አርሴማስ ተሳዳቢ፣ ተራጋሚ፣ ክርፋታም እያለች ትሳደባለች። ያው አሁን ኦርቶዶክሳውያን እንደሚሳደቡት ማለት ነው። ከነዚህ ተሳዳቢ ሴቶች እየተማሩ ታዲያ ምን ሊሉ ነው? ወንድሞች እናቶች? በፍቅሯ ልቤ ተቃጥሏልና አየህ፣ እሱ ስለወደዳት ላግባሽ ነው ብሎ ያላት። ኦኬ አይ እኔ ለክርስቶስ እኖርለታለሁ ብላ ካለች ደጋግሞ ከጠይቃት ደጋግማ ማስረዳት አለባት። ሚዩት አድርገው ወንድማችን። ደጋግሞ አንድ ሰው ላግባሽ ብሎ ካለ አይ ዓላማዬ ይሄ ነው፣ ለማግባት ዓላማ የለኝም ብላ እስኪገባው ድረስ መላልሳ ደጋግማ መናገር አለባት እንጂ ወደ ስድብ ውስጥ መግባት የለባትም። ኦኬ አንዲት ሴት አንድ ወንድን ላግባው ብላ ብትለው እሱ ላገባሽ አልፈልግም ብሎ ካላት ደጋግሞ ዓላማውን የማያገባበትን ምክንያት እሷን ወይ ትዳርም እንደማይፈልግ ዓላማውን ሊነግራት ይገባል። አለቀ። ከዛ ውጪ አላገባህም ብላ ያለችን ሴትዮ አንተ ነጠላዬን አቀብሉኝ የምትሳደበው ማን ነህ? የክርስቶስ ባሪያ ነኝ ብለው መሳደብ፣ ክርፋታም እያሉ መሳደብ፣ ካፍ የሚወጣው የተላ የገማ እያለች ንጉስን ያክል ነገር የሚያሳዝኑኝ ግን እነዚህ የሚሰሙት ሰዎች ስድብ ጻፍ ስትላቸው የሚጽፉት ሰዎች ናቸው። ታች ረድ ወንድሜ፣ ታች ረድ። የእናትህን ስድብ ታች ሆነ ትሰማለህ። ታች ረድ። መኮምኮም ብቻ ነው ታሪካችሁን እኛ እናነባለን። የትኛው ሰማዕት ነው ለክርስቶስ ሰማዕት ሲሆን ንጉስን የተሳደበ? እኛ እኮ ቸገረን። ንጉሱ ስለ ፍቅር በፍቅሯ ልቤ ተቃጥሏልና ስለዚህ መጥላት ስላልቻልኩ አላለም። አይ ንጉሱን ያልጠላት እሷ ግን ትጠላዋለች። ንጉሱ ወደዳት። የእግዚአብሔር ባህሪ ነው ፍቅር። መጋባትም እግዚአብሔር የፈቀደው ነው። አይ አላገባም እኔ ለክርስቶስ ነው የምኖረው ብላ ካለች በክርስትና ቋንቋ ነው፣ በመጽሐፍ ቅዱሳዊ ቋንቋ ነው መመለስ ያለባት። እሷ ግን ምራቅ ትተፋለች። አየህ በፊቴ ምራቋን ብትተፋብኝ ጉንጮቼንም ብትመታኝ በጥፊ ንጉስን ሄዳ እንዴ እኔም በሆን እኮ አልኩ ወፌ ላላ ነው መሰቅላት ስልህ እንደ ቋንጣ እንጠልጥዬ ነው በተሰጠኝ ስልጣን። ምክንያቱም ንጉስ ከእግዚአብሔር ዘንድ የእግዚአብሔርም አገልጋይ ስለሆነ በሮሜ መልክ መጽሐፍት ላይ ወንጀለኞችን ለመቅጣት ከእግዚአብሔር ዘንድም የተላከ የእግዚአብሔር አገልጋይ ነው ይላል። ነገስታት ንጉስን በጥፊ ምቱልኝ ብሎ እግዚአብሔር የትኛውን አገልጋይ ይልካል? ማን ልኮ ያውቃል? የአዲስ ኪዳን ትምህርትና የብሉይ ኪዳን ትምህርት የተቀላቀለባቸው ሰዎች ሁሉ ማለት ነው። ይህንን እውነት ለማድረግ ዳዊት እኮ ጎልያድን በሰይፍ ነው የገደለው ብሎ ይላል ብሉይ ኪዳን ላይ። ኪዳንን እንኳን ያለዩ እኮ ናቸው። ስለዚህ አርሴማ ለክርስቶስ ሞተች ብለህ እኛ ላይ ሙድ አትያዝ። ሴትየዋ ጻድቅ ሴት ሳትሆን ገድሏን ያነበበ ባለጌ ሴት መሆኗን ነው የምታየው ብራዘር። በከንቱ ባትጠፋ ወዮልኝ ልቤ ምን አደርገዋለሁ? እርሷ በዓይኖቼ ማየት አያለው፣ በጆሮቼ የሚጣፍጥ ቃልን ከማን እሰማለሁ እላለሁ ያለ። ያን ጊዜም ብታዋርደኝና ብትሰድበኝ ፊቴንም በጥፊ ብትመታው እሷን ስለወደዱ ሰውነቴ አልታወቀኝም አለ። በጥፊ ስታጨሰው ራሱ ምንም አልታወቀኝም ይላል። ፍቅር ይዞታል ንጉሱ። ኦኬ የትኛውን ቦታ ላይ ኦርቶዶክስ አርሴማ ቅድስ ብለው ሲሉ አርሴማ ባለጌ እያላችሁ ጻፉላት። ለምን? ይኸው ዘወርሃ ሐምሌ፣ ዘወርሃ ሰኔ
መጥቶ የሚያወራ ሰው ካለ እኔ ፊት ቆርሞ ያወራል። ጉድ አሳያለሁ። ጉድ የእናታችን የቅድስት አርሴማ በረከቷ ይደርባችሁና እያለ ብሎ የሚል የደብተራ ቃል ሰምተህ ከሆነ እኛ ውስጡን አንብበነዋል። ውስጥ ከንጉሥ ጋር በጥፊ የምትማታ ምራቅ የምትተፋ ባለጌ ሰው ፊት ምራቁን ከተፋ ምንድን ነው? ባለጌ ይባላል። ብልግና ነው ይባላል። አክታህን ሰው ላይ ትተፋለህ እንዴ? አንተ መንፈሳዊ ሰው ሆነ አይደረግም እኮ አይደረግም። ይሄም ብቻ አይደለም፣ ልትጋለህ ሁሉ ትሞክር ነበር። ያን ጊዜ አርሴማ ቅድስት አርሴማ ያመጧት ዘንድ አለዘ በፊቱም ቆመች። ለምንድነው ይህንን ያህል በእኔ ላይ የተደፋፈርሽ አላት። እኔ ንጉሥ ስሆን በፊቴ ምራቅሽን ተፋሽ፣ ጉንጮቼን በጥፊ መታሽ። እኔን የሚጠብቁ ሰራዊት በቀኝና በግራ የቆሙ ሲሆኑ ክብሬና ልዕልናዬን ሳታፍሪ እነዚህ የሚቆርጡ ሰይፋቸውን አውጥተው አንገትሽና ራስሽን በቆረጡሽ ነበር አላት። እኔ ንጉሱ ጠባቂ በሆን ራሱ በጠረባ ብዬ ነበር የምጠላት አልኩ። ንጉሴን ይህንን ያህል መምታት የለባትም። ምክንያቱም ይሄ እንደ መንፈሳዊነት እኮ ብራዘር ሪስፔክት ማድረግ አለብህ። ነገር ግን በትእዛዜ ቃል መብት አልሰጠኋቸውም አላት። ግደሏት ብሎ እንኳን መብት አልሰጠም። ብርክት አርሴማ መለሰችለት፣ በጌታዬ ላይ የስድብን ቃል ከምሰማ ልገልህ በወደድኩ ነበር። እቺ ጥጋበኛ ሴትዮ ናታ። ጥጋበኛ ሴትዮ ምን ብሎ ተሳደበ? አረማዊ ሰው ነው። ይታይ አረማዊ ነው፣ አምላክ የለውም። አምላክ የሌለውን ሰው ክርስቶስን እንኳን ቢሳደብ በፍቅር በወንጌል ጉልበት ሰብካ ልትማርከው እንጂ ኢየሱስ ክርስቶስን ስለሰደበባት እሷ በጥፊ መታ ኢየሱስን ልታስከብር አትችልም። ልገልህ በወደድሁ ነበር ወይንም ሞት በተሻለኝ ነበር። አሁንም ብትወድ መግደሌን አፋጥን አለችው። ንጉሱም እኔ ግን ወደ እኔ ብትመለሺ ታገስሻለሁ፣ በዚህም በመንግስቴ አዳራሽ በፍጹም ደስታ እንቀመጥ ዘንድ እወዳለሁ አለ። ቅድስት አርሴማ ግን እርኩስን የዳሰሰ እርኩስ ነው፣ ንጹህን የዳሰሰ ንጹህ ነው ይሆናል። አንተ ግን አለችው፣ አንተ ግን እንደ እርኩስ ውሻ ትመስለኛለህ አለችው። ዋት ወይ አርሴማ ቅድስት ባለጌ፣ አርሴማ ባለጌ እያላችሁ ጻፉ። ንጉስን ውሻ፣ በእግዚአብሔር መልክና አምሳል የተፈጠረን ሰው ውሻ ብሎ የሚሳደብ ይሄ ጻድቅ ይሆናል እንዴ? ይሄ ቅዱስ ይሆናል እንዴ? እቺ ወላጅ ያሳደጋት ሴት ነው የምትባለው። እንኳን ሶሪ ያለ ወላጅ ሲያዘ ወላጅ ሶሪ ሚስቴ ያረመች ነው። ወላጅ ምንድነው ዳጊ? በደላት አሳዳጊ በደላት፣ አሳዳጊ በደላት ሴት ማለት ነው። አሳዳጊ በደላት። አንተ ግን እንደርኩስ ውሻ ትመስለኛለህ። ምን አጠፋ? ፍቅር ላግባሽ እኮ ነው ያላት። ላግባሽ ብሎ ወድ በፍቅር ልብ የተቃጠለ ላግባሽ ብሎ ያላትን ሰው አታገባኝም ብላ በትክክል ነው ማስረዳት ያለባት። ሮያል የሱ ነው። ወደ ቀድሞ ታሪክ እንደዛ ተመለስ ብራዘር። የኦርቶዶክስ መገለጫው እንደዚህ የብልግና ስድብ መሳደብ ነው። እናትም የውዝ እየተሳደብነች ነው፣ አንተም ታች እየሰደብከኝ ነው። አርሴማ ባለጌ እያላችሁ ጻፉ። ይኸው ካነበብኑ ንጉስን እንደዚህ ብለህ መሳደብ አትችልም። እንኳን ንጉስን እግዚአብሔር በመልኩና በአምሳሉ የፈጠረውን ሰው እንደዚህ እያልክ መሳደብ አትችልም። ንጉሱን መለሰ፣ መጽሐፍቶቻችሁ እኛን ኃያላንን ብርቶችን ወንዶችን ትሰድቡ ዘንድ እንደዚህ ያዛሉን? አቤት ክርስትና አረማዊ በተባለው ሰውዬ በኩል ተገኘ። ብልግና አርሴማ በምትባል ባለጌ ሴት በኩል ተገኘ ማለት ነው። ሮያል የቻለው ስልህ ደጋግመህ ፖስተው ሚዩት እንዳታረጉት፣ ደጋግመህ ፖስተው። የእባቡን መርዝ አስተፋለሁ። እናትም እዚህ እየተፋች ነው መርዟን ማለት ነው። የለም አሁን ተግበስብሶ መሄድ። መርዝን ተፋ። አንድ ሰው ሚዩት እንዳያረገው ተለቀዋል። የእባቡን አናቱን ስመታው መርዝን ተፋ። ሌሎቹ እየተንጨረጨርክ ማለት ነው። ጻፍ ኮምት። ንጉሱ የሚለውን ስማልኝ። ንጉሱ መልሶ መጽሐፍቶቻችሁ ብሉያትና አዲስ ኪዳን ማለት እኮ ነው። እኛን ኃያላንን ነገስታትን ማለት ነው ብርቶችን ወንዶችን ትሰድቡ ዘንድ እንደዚህ ያዛሉን? መጽሐፍቶቻችሁ እንደዚህ ያዛሉ? እንዲህ አይነት ብልግና፣ እንዲህ አይነት ውሻ ክርፋታም ምናምን ነገር ዲያብሎስ እያላችሁ እንድትሳደቡ ያዛሉ?
አምላካችሁስ ኢየሱስ ክርስቶስ ብላችሁ ምትሉት ያዛችኋል እያላት እኮ ነው። አላት በአካል ያነሳችሁ እናንተ ሴቶች ስትሆኑ በቤት ውስጥ እንዳሉ ውሾች ደም ከታጠቡ በኋላ ወደ ጭቃ እንደሚመለሱ እሪያዎች አደረጋችሁን። እኔም በሰው ልጆች ዘንድ እንደተናቀና እንደረከሰ ውሻ አደረግሽኝ አላት። በሰዎች ዘንድ በሚገዛው መንግስት በሚገዛው ህዝብ ፊት በባለሟሎቹ ፊት እንደተናቀ እንደረከሰ ውሻ አደረግሽኝ አላት። ብርክት ቅድስት አርሴማ መለሰችለት፣ ካንተ ይልቅ ውሻ ፈጽሞ ይሻላል አለችው። ይሄ የኦርቶዶክሳውያን ባህሪ ነው። ይሳደባሉ አልኩ። እታቻቸው መርዛችሁን አስተፋችኋለሁ አልኩ። ይዤ አንቄ በራስ መጽሐፍት ዘወርሃ ሐምሌ ገድለ አርሴማ እዚህ ሳነበው አንተ ምታች ተተፋለ ከእናቴ የተማርከው ነው ማለት ነው። ያው እንደዚህ ትላለች፣ አንተ ከውሻ ይልቅ ፈጽመው ካንተ ውሻ ይሻላል አለችው። ንጉሱ የገደላት ብራዘር በስድቧ ነው። ለክርስቶስ አይደለም መስዋዕት የሆነችው። ልጆቿም ታች እየተሳደቡ ነው በኮሜንት። ያው እናትና ልጅ አንድ ነው የሚመስሉትና እነ ሮያል እየተሳደቡ ነው። እናታቸውም እዚህ ነገስታት እየተሳደበች ነው። እነ ሮያልም ታችን ኤርሚያስን እየተሳደቡ ነው። ያው እናትና ልጅ ከአንድ ባህር ስለሚቀዱ እሱም ጌታውን ያውቃል፣ የሚወደውን ይወዳል፣ የሚጠላውን ይጠላል፣ ያሳደገውን ያውቃል፣ ይሰግድለታል፣ የእግሩንም ትቢያ ይልሳል። አንተ ግን የፈጠረህን የረሳህ አለችው። እና የፈጠረውን ቢረሳ በእግዚአብሔር ቃል ነው እንጂ ታዲያ ማስታወስና ማስተማር ስደቢ ማን ብሎ አላት? እቺ ነጠላይን አቀብሉኝ ባለጌ ሴት ማለት ነው። ወንድምነቷ አስቼ ያው ዘወርሃ ሐምሌ ገድለ አርሴማ ደውልልኝ ወንድምነት አይልም ብለው ካሉ ደውልልኝ፣ መጽሐፉን ይዤ እመጣለሁ አልኩ። ዓለም በአንድ እግሩ እስኪቆም ድረስ ያልተገለጠ ሁሉ ገልጣለሁ። ማንበብ ብቻ ነው ስልህ፣ ስራዬ ማንበብ ነው። ንጉሱም መለሰ፣ ብርክት አርሴማ 3 እጅ በላይ ስትሳደቢ እስከ መቼ ድረስ ትዕግስትን እታገስሻለሁ? አየህ፣ ተፈታተነችው ማለት ነው። ስለ ፍቅር ብሎ ሲሰደብ ምራቋን ስተፋበት ውሻ ክርፋታም እያለች ስትለው ያው ስለ ፍቅር ነው፣ ምንም አልተሰማኝም ማለት። በጥፊ እያጨሰችው እንኳን አልተሰማኝም ይላል ሰውየው። በቃ ምንድነው ወጣቶቹ እንደሚሉት ፎንቃ ይዞታል ማለት ነው። እና እቺ ሴትዮ አይ እኔ ለክርስቶስ ነው የምኖረው ብላ ካለች በጥንቃቄ ነው መንገር ያለባት። ክርስቲያን አይደለች እንዴ? ከክርስቶስ እንዴት ነው የተማረችው? ከሐዋርያቱ እንዴት ነው የተማረችው? እሷ ለአግባሽ ብሎ ስላላት፣ እሷ ግን እየተንደረደረች ንጉሱን በጥፊ ታጨሰዋለች። መልክሽ የፊትሽ ውበት ስለወደዱ አንቺን ከመውደዴ ብዛት መንግስቴን እተውና ከአንቺ ጋር ከተል ዘንድ እፈቅዳለሁ አላት። ይታይ ንጉሱ ከማፍቀሩ የተነሳ መንግስቴን እንኳን ሁሉ ተዋለው ስለ አንቺ ፍቅር እያላት ነው። አልኩ። በቃ ምን አለፈ ወገኖች፣ እዚህ የንጉሱን ክርስትና አረማዊ ነው ሰውየው፣ አረማዊ ነው። ገና ጌታን አላመንም፣ አረማዊ ነው። ግን እሷ ክርስቲያን ተብላ የምትባል ነው። ባህሪ ግን ስታይ እሷ አረማዊ እንትናት፣ እሱ ግን ክርስቲያን ነው። ስለ ፍቅር ብሎ የሚታገስ ለአግባሽ ብሎ ወንድና ሴት መጋባት እኮ የእግዚአብሔር ፍቃድ ነው። ወይዘሮ አርሴማ ባለጌ ሴት ናት ብለን ምንድነው ገድሉን አንብበን ነው። ባለጌ ብለህ ያልከው ኤርሚያስ ለምደብለተ ነገስታትን ትሳደባለች፣ በጥፊት ማታለች፣ ውሻ ክርፋታም እያለች ምራቅ ተተፋለች። የትኞቹ ነቢያት ናቸው እንደዚህ ያደረጉት? የትኞቹ ሐዋርያት ናቸው እንደዚህ ያደረጉት? ጌታችን በሄሮድስና በጲላጦስ በነገስታቱ ፊት በቆመ ጊዜ ተፋባቸው እንዴ?
መጽሐፍቶቻችሁ ኦርቶዶክሳውያን ወገኖች በአደባባይ አንገት እያስደፏችሁ እያሸማቀቋችሁ እያዋረዷችሁ አሉ። ስለ እነዚህ መጽሐፍቶች እከራከራለሁ ብላችሁ የምትሉ ኦርቶዶክሳውያን አንዴ አይደለም ሁለቴ ሶስቴ አራቴ ቆም ብለህ በመጀመሪያ አስብ። በተለይ እዚህ ቤት ደግሞ ገባለሁ ብለህ ካልክ በደንብ አስብ። እኔ አንተ ለምትሳደበው ታች እንደ እናትህ እንደ አርሴማ ለምትሳደበው ስድብ መልስ አልመልስም። ግንስ ካሜራዬን ከፍቼ እንደዚህ ዓለም ሁሉ እንዲያነበው እኔም አንተም እናነባለን ማለት ነው። የወይዘሮ አርሴማ ድርሳን እንደዚህ ነው የሚናገረው። ገድል እንዲህ ነው የሚናገረው። የተጋደለችው ገድል ንጉስን መስደብ ነው። ንጉስን መስደብ ነው። ኢትዮጵያ መጣችና በህዝቤ ጫንቃ ላይ ተጫነች። በስድስት ኢየሱስ ነው ብሎ ቁስቋምና ኢየሱስ ነው ተብሎ በኦርቶዶክስ ተዋሕዶ ቤተክርስቲያን ይከበራል። በስድስት እሷን ወስደው ሸነቀሯት። በኢየሱስና በቁስቋም ላይ ደረቧት። ለምን ኢየሱስ የሚባለው ምንድነው ስለት አይሰማም ብለው። ስለዚህ አሁን በሙሉ ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አርሴማ 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 ይላል። ማናት ወይዘሮ አርሴማ? አባቷ ማነው? ቴዎድሮስ ይባላል። አርመናዊት ሴት ማለት ነው። ታሪኳን ገልጠህ ስታነብ እንደዚህ አይነት ስድብ ክርፋታም የገማ የተላ የሸተት ክብላ ትላለች። ይሄ ክርስትና ባህሪ ነው እንዴ? ነው ወይ? አትቆሙም ፊቴ መተ ማለት ነው። በመረጃ ከሆነ ስለዚህ ሁለተኛ እንዳይለመዳችሁ እሺ። ቆም ብለህ ማሰብ አለብህ። በዚህ ቤት ከመግባት በፊት ምን እየተወራ ያለበት ቤት ነው ብለህ ማለት ነው። እዚህ የሚገቡ ወንድሞች ያሉ ምንድነው የሚያወሩት? ምንድነው እዛ ቤት እየተወራ ያለው ብሎ የሚለው ቆም ብለህ አስበህ መግባት አለብህ። አንብበህ ነው መምጣት ያለብህ። ሳታነብ እዚህ ቤት እንዳትመጡ። እሌኒ እናቴ አርሴማ አያቴ ብለህ ብትል ሴቶቹ እሌኒ በራሷ ደም ከውሃ ጋር ቀላቅላ ሰውን የምታጠምቅ ነበረች። እሌኒ የክርስቶስን ደም ከመስቀል ውስጥ አግኝታ የዛሬ 2000 ዓመት የፈሰሰውን ደም አግኝታ ያኔ እሷ በነበረችበት ዘመን ወደ ኋላ 300 ምናምን ነገር ዓመት ማለት ነው። የክርስቶስን ደሙን ከመስቀል ውስጥ ጠጣችው ይላል። ደሙን ቀጥታ ደም ትጠጣለች። ጡቷን ቀዳ ደም አውጥታ ከውሃ ጋር ቀላቅላ ሰውን ታጠምቃለች። የራሳችሁ ታሪክ ድርሳነ መስቀል ና ወንድሜ ና። እንደሞ እናንተ እንኳን እውቀትህን አይደለም ስድብህን እንኳን አልፈራም። ና ግባ ብራዘር። እኔ አላየውም ነበር ገስት እንደላክ ገስት ልኬ ፈራኝ ብለሃል። ይኸው ገባ። ለምን እንደምትፈራኝ? ኧረ እኔ አልፈራም። እኔ ማንህ እናንተ በእውቀት በምን በስድብም አልፈራም። እንኳን በእውቀት ያው ስድብህን እሸከመዋለሁ። ጋይድ በጣም ነው የምትፈራኝ ሁሌ። የምር እንኳን ደህና መጣ። እንኳን ደህና ቆየ። ያው እንግዲህ እግዚአብሔር አምላክ እንደተናገረው ስድብ ለዘንዶ ነው የተሰጠው። ዘንዶ ተላረፈብህ። ያ አርሴማ እናትህ ትሳደባለች፣ አንተም ቀጥለህ ትሳደባለህ እና ዘንዶ አርፎባት አርሴማ የምትባለዋ ሴትዮ ንጉስ ትሳደባለች። የዘንዶ መንፈስ ስላረፈባት ማለት ነው። ያው ህዝቡም አንብቦታል፣ እኔም አንብቤዋለሁ። አንተም ደግሞ አሁን ቀጥሎ ትንንሽ እባቦች ወይ ዘንዶች ካለ አንተም ላይ ይታያል፣ እኔም ላይ ይታያል። እንግዲህ ካለ ማለት ነው እና በተግባር ይቀጥሉ አባታችን። እስኪ ግን ማን ያሳተመው መጽሐፉን? አሳይቻለሁ እኮ ቤተክርስቲያናት ያሳተመችው። አዎ ስልክ ቁጥሩ ሁሉ አለ። ይኸው 0968 054949 ደውለህ መጠየቅ። አዎ ብላን ቤተክርስቲያናት ያሳተመችው የቤተክርስቲያኒቱ መጽሐፍት የሚገለገሉበት ማለት ነው። እስኪ አሳየን። አሳየው እኮ ቅድም እንዴ አልነበርክም እንዴ? ቤተክርስቲያኑ አይደለችም ያሳተመችው። እሱ መጽሐፍ እኔ ያለኝ እጄ ላይ እኮ። ታዲያ አንተ እጄ ላይ ቤተክርስቲያኑ ካለ የሚያደርግ ልክ አይደለም። መጽሐፉ እጁ ላይ አለ። መጽሐፍ እጄ ላይ አለ። አንተ ከዚህ ውጭ ቤተክርስቲያኒቱ አሳተመች ብለህ የምትለው መጽሐፍ ካለ አምጣ። እኔ መጽሐፉ እጄ ላይ ስላለ ማን ያሳተመው ነው ያልኩ እኮ። ያው መጽሐፉ እጄ ላይ አለ፣ ያሳተመውን አውጣ። ታዲያ እኔ እኮ ቅድም አስነበብኩ። እኔ በደንብ ገልጬ ካሜራ ከፍቼ ህዝብ ባለበት 2000 ምናምን ሰው እየሰማ ከቢሃይንድ ባይ 1800 ሰው እዚህ 700 ሰው ወደ 2500 ሰው እየሰማ አስነበብኩ። አንተ ደግሞ አንተ ካለ እኔ ላይ እጄ ላይ ካለው የተለየ ነው። አንተ ነው ያሳተመው ግለሰብ ነው አይደል?
እኔ እጅ ላይ ያለው ካለው የተለየ ነው ወይ ወንድሜ? አንተ ያዝከው ነው ያለኝ። በቃ አንተና እኔ ያዝነው እኔ እናንተ አይደለም የጻፍነው አንተም አንተ አይደለም የጻፍከው እኔም እኔ አይደለም የጻፍኩት እኮ በዚህ እንተማመን ቤተክርስቲያን